አመሰግናለሁ። እሺ ቁርአንን የጻፈው ማን ነው? እሺ ቁርአንን የጻፈው በመጀመሪያ ቁርአን የመጣው ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ሲመጣ ጊዜ በቃል ነበር የመጣው። ከዛ ምድር ላይ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። እርሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ባሉበት በህይወት ዘመናቸው ጻፉ እያሏቸው ሰሃቦችም ክርስቲያን አይደለም የጻፈው? ክርስቲያን ጽፎታል ስለተባለው እንምጣ። ሙስሊሞች ናቸው የጻፉት። ሙስሊሞች ናቸው የጻፉት። ክርስቲያን ልጅ ስለተባለው ጥቅስ አለ። ላስረዳህ፣ እሱን ጥቅስ አለ ላስረዳህ፣ ወይንም በቃ ሀሳብህን አንሳና በዚህ ላይ ልመልስ። እኔ ከጻፍኩት ውጪ ነቢዩ መሐመድ ምን አንዳች ነገር አያውቅም የሚል አለ። ጨረስክ? መለስልህ እሱን። እሺ የነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊዎች ክርስቲያን ነው የጻፈው ይሏቸዋል። ልክ ያ ሰው እንደጻፈ ቁርአንን ማለት ነው፣ ሌላ ሰው ማንም እንደሌለ። ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሁላቸውም ቁርአንን ይጽፉ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ኩታቡል ወሕይ በጣም በርካቶች ናቸው። ሰዕድ ማን ለምሳሌ ዘይድ ብን ታቢት ትልቁ ጸሐፊ እንዳውም እርሱ ነበር። እና አቡበክር ስዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን ዓፋን፣ ዓሊ ብን አቢ ጣሊብ፣ ኡበይ ብን ከዕብ ከዛሊክ ሙዓውያ ብን አቡ ሱፊያን፣ አቡ ሙሳ አልአሽዓሪ፣ እነ ሙዓዝ ብን ጀበል። እነዚህ በርካቶች ሙሉ ጽፈው ያስቀመጡ ሰሓቦቻቸው ናቸው። እሺ አሁን ክርስቲያን ልጅ ስለተባለው ላስረዳቸው። ያልከውንም የተናገረውንም እንሄድበታለን። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ማንም ሰው እስልምናን መጥቶ ከተቀበለ እርሳቸው ቁርአንን ሲያስተምሩ ጊዜ መጥቶ መጻፍ ይችል ነበር። እኔም አንተም ሁላችንም። ከነዚያ መካከል አንድ ክርስቲያን ልጅ መጣ፣ እስልምናን ተቀበልኩኝ አለ። ከዚያም ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ቁርአንን ይጽፋል። ገብታችኋል አይደል? ቁርአንን ይጽፋል። ልጅ የጻፈው ቁርአንን የጻፈው ሲባል ጊዜ ልብ በል አንተ ተመስገን። የመሰለህ ምንድን ነው? ሙሉ ቁርአንን የጻፈ ነው አይደል የመሰለህ? አንድ ሚኒትን አንሳ እስኪ ተመስገን። ተመስገን ቁርአንን ጽፏል ሲባል ጊዜ ሙሉ ቁርአንን ጽፎ እንደዛ አይደለም። ስለ ሰሃቦች እንደጻፉ ምናምን አውቃለሁ፣ ግን የሆነ ቁርአን ላይ ማለት እንደማለት ነው። እሺ አሁን ላስረዳ። እሺ ቁርአንን የጻፈው ክርስቲያን ነው ሲሏቸው ጊዜ እንዴት እንደሚሸው ራሱ ተመልከቱ። ቁርአን ስንት ምዕራፍ አለ? ልጆች አንድ ኮሜንት ላይ ይጽፋሉ። ተመልከት። ቁርአን ስንት ምዕራፍ አለው? ከሱረቱል ፋቲሃ እስከ ሱረቱን ናስ ስንት ሱራዎች ወይንም ስንት ምዕራፎች አሉት? ተመልከት ኮሜንት ላይ ቁርአን ስንት ምዕራፍ አለው? መልሱለት። አታውቁም? ስንት ጁዝ አለው አላልኩም። 30 ጁዝ የምትሉ ስንት ምዕራፍ ወይንም ስንት ሱራ አለው ቁርአን? 30 ጁዝ። ጁዝ አላልኩም የጀማዓ፣ ስንት ጁዝ አላልኩም። አታውቁም? የቁርአን ምዕራፎችን 600 አይደለም 114። አንድ ላሳየህ። እሺ ተመስገን። ቆይ ላሳየህ። የቁርአን ምዕራፍ ወይንም ሱራዎች ማለት ነው። ላሳያችሁ። እሺ አንዴ ላሳየህ። ቁርአንን ከፍቼ ይታያል አይደለ? ያውና ሱራ አንድ ይሄ ምዕራፍ አንድ ይታያል አይደለ? ስንት ናቸው ይታያል? መጨረሻው 114 ያየው ነው። ተመስገን። ቁርአን 114 ምዕራፎች አሉት። ከ114ቱ ምዕራፍ ያ እስልምናን ተቀብያለሁ ያለው ክርስቲያኑ ልጅ በነብዩ ሰለላሁ ዐለይሂ ወሰለም የጻፈው ስንት ምዕራፍ ነው? ከ114ቱ ሁለቲት ምዕራፍ ነች። ሁለት ምዕራፍ ነው የጻፈው። ቡኻሪ ሳሂህ ሙስሊምስ እኮ ወደ ሳሂህ ሙስሊም ምናምን እሱ ላይ የጻፈው ሁለት ምዕራፍ ነው። አይቶች ያሳያለሁ። እሺ ተመስገን። መናገር የምትፈልገው ሀሳብ ካለ ተናገር። የጻፈው ሁለት ምዕራፍ ነው። ወካነ የቅረእ ሱረቱል በቀራ ወአሊ ዒምራን ሁለቱን ነበር የሚያውቀው። የጻፈው እነዚህን ነው። አሁን ስለዚህ ምን ይላቸዋል? ቁርአንን የጻፈው ሰው ወደ ክርስትና ተመልሷል ይላል። አውቀው እንዲህ አይነት ፖለቲካ ይሰሩባቸዋል። ነገር ግን የጻፈው ስንት ነው? ሁለቲት ምዕራፍ ነች። አሳያለሁ። ሐዲስን አውጥቼ ሁሉንም አሳያለሁ። እሺ አሁን እንቀጥል። ያን ከጻፈ በኋላ ይሄ ልጅ ከእስልምና ወጣሁኝ አለና ተመለሰና ወደ ክርስቲያኖች ጋር ሄደ። በዚያን ጊዜ ማለት ነው። በዘመኑ ያሉ ክርስቲያኖች አሳይሃለሁ፣ ሁሉንም አሳይሃለሁ። እያንዳንዱ የምናገረውን ቃል አሳይሃለሁ ነበረ። ወደ ክርስትና ተመልሶ ነበር ልጁ። ሄደና ወደ ክርስትና ተመለሰ። እስልምናን ተቀብያለሁ አለና ከዛ ወደ ክርስትና ሄደ። ከዚያ በኋላ ክርስቲያኖች በጣም ደስ አላቸው። በቃ ይሄ ልጅማ በቃ የነቢዩ መሐመድ ጸሐፊ ነበርኩ
ስለዚህ ክርስትናን ተቀበለ በቃ ካደ ብለው ጨብ ይረገድ በጣም ተደሰቱ። መሪያ ክርስቲያን ነበር የሚል ማስረጃ ታመጣልኛል? አንዴ እባክህን ተመስገን አንዴ ልጨርስና ከዚያ ሙሉ ማስረጃውን አውጣልሃለሁ። ክርስቲያን ነው የጻፈው ያልከው ልጅ ይሄ ልጅ ወደ ክርስትና ተመለሰ ይላል ቃል በቃል አሳያለሁ። ከዛ ክርስቲያኖች ያንን ተቀበሉት። ያንን ልጅ በደስታ ተቀበሉት። ክርስትናን የተቀበለ የነቢይ ሙሐመድ ጸሐፊ ነበር ብለው ልክ እንደዛሬው አናፈሱ። በቃ ከዛ ይህን ካደረጉ በኋላ ምን ብሎ ተናገረ? በዚያው በመካከላቸው እኔ እኮ ነበርኩ ለሙሐመድ የምጽፍለት አለ። ተመልክተዋል። እርሱ ያላዘዘኝንም እጽፍለት ነበር፣ እኔ ከምጽፍለት ውጭም አያውቅም አለ። እንዲህ ብሎ ዋሸ በእርሳቸው ላይ ቸዋል። አሊመን ሐኪም አበል ይለኛል፣ አዚዙን ሐኪም ብዬ ጽፋለሁኛል። ወዲያው ይሄን እየተናገረ እያለ ተመስገን፣ ከዚህ በኋላ ያለውን ስላልነገረው አሁን አዳምጠን። ወዲያው ይሄን እየተናገረ እያለ በመካከላቸው አላህ ቀሰፈው፣ ሞተ። በመካከላቸው ቀሰፈው አላህ ሱብሓነሁ ወተዓላ ምንም ሳይቆይ። ወሒነ ይላል ወዲያውም አላህ ሱብሓነሁ ወተዓላ ቀሰፈው። በእርሳቸው ላይ የዋሸና እየቀጠፈ ስለነበር ምንድን ያለው? እሱ የማያዘኝን እኔ ከምጽፍለት ውጭ አያውቅም እያለ የዋሽ ነበር በእርሳቸው ላይ። ከዚያ በኋላ ወዲያው ሞተ። ቀበሩት፣ ክርስቲያኖች ቀበሩትና ልክ በማለዳ በጠዋት ሲመጡና ሲያዩት ጊዜ ምድር ተፍተው አገኙት። ወዲያው ምን አሉ ክርስቲያኖች? ሃዛ ፊዕሉ ሙሐመድ ወአስሓቢህ አሉ። ይህማ ሙሐመድና የባልደረቦቹ ተንኮልና ሴራ ነው። ለማ ሀረበ ሚንሁም ነበሹ ዐን ቀብሪሂ ወረመውሁ። ከእነርሱ በሸሸና ወደ ክርስትና በመጣ ጊዜ መቃብሩን ቆፍረው አውጥተው ሙሐመድና ተከታዮቹ ወርውረውት ነው አሉ፣ አውጥተውት ነው አሉ። ስለዚህ ሌላ መቃብር እንቆፍራሉ። ከመጀመሪያው ራቅ ያለ አስምጠው ቆፈሩ። አሁንም እንደገና ከቀበሩትና ከሄዱ በኋላ በማለዳ ሲመጡ ጊዜ አሁንም ምድር ተፍተው አገኙ። አሁንም ድጋሜ ምን አሉ? ሃዛ ፊዕሉ ሙሐመድ፣ ይህ ያለምንም ጥርጥር ሙሐመድና የተከታዮቹ ስራ ነው። ከእነርሱ ሸሽቶ በመጣ ጊዜ ነቢ ሰለላሁ ዐለይሂ ወሰለምና ሰሓቦች ትዝ አላላቸው፣ ረስተውታል። በዚያው ልክ ዘር የፖለቲካ እንደሚሰሩት ስለኛ እንዲህ ይላሉ ምናምን፣ ላኛ ትዝ አትሉንም። ትዝ አላላቸው። ነቢ ሰለላሁ ዐለይሂ ወሰለም የህይወት እንትናቸው ትምህርታቸውን እየቀጠሉ ነው እዚያው። ግን እነሱ ምን ይላሉ? እዚህ የእነርሱ ሴራ ነው አሉ። ልክ እንደ ዛሬው እንዲህ አይነት ጨዋታ ይጨዋታሉ። የሆነ ድራማ ይፈጥሩና አንድ ሰው መጥቶ ወደ እስልምና ሲገባ ከዛ በእኛ መጥቶ ድራማ ሊሰራ በመካከላችን ምናምን ሙስሊሞች እንዲላደርጉ ወላሂ ተዛ ያለ ነው ድራማ በሃይማኖት ላይ ያንን ስራቸውን ከዚያን ጊዜ ጀምሮ የጀመረ ነው እንዲህ አይነት ተንኮልና ሴራ ማለት ነው። ሙሐመድና ተከታዮች ናቸው ብለው አሁንም በድጋሚ ይሄን አደረጉ። ሁለተኛውን በጣም ቆፈሩና በጣም አስምጠው ቆፈሩት። አሁንም ያንንም ተፍተው ሲያገኙ ጊዜ ሙሐመድና ተከታዮች ነው አሉ። ለሶስተኛ ጊዜ ከሁለቶቹ በበለጠ መልኩ ቆፈሩ ይላል ሐዲሱ ላይ። በጣም አስምጠው ቆፈሩና በሶስተኛው ጊዜ አሁንም ቀበሩት። ልክ በማለዳ ሲመጡ ለሶስተኛ ጊዜ ምድር ተፍተው አገኙ። ሐዲሱ መጨረሻ ላይ ምን ይላል? ፈዓሊሙ አነሁ ለይሰ ሚን ናስ። ከዚያም በኋላ ይሄማ ከሰው አይደለም ብለው አመኑ። ከአምላክ እንደሆነ መቅሰፍት እንደሆነ ተረዱ። ከዚያስ ምን አደረጉት? ተዉት። በቃ በዚያው የአሞራራት ሁሉ ቀረ። ገብተዋል። ከአምላክ እንደሆነ አወቁ። ከሰውም እንዳልሆነ ይሄ ነገር የአምላክ ቅጣት እንደሆነ በእርሱ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ በማዋሸቱ ምክንያት ይህን ተረዱ። አሁን ሐዲሱን ቃል በቃል ላውጣላችሁ። አንድ የሚያውቀው ሁለቲት ምዕራፍ ነች ብያለሁኝ። ሁለተኛ ይሄ ልጅ እንዴት እንደሆነ መጨረሻውን በእርሳቸው ላይ በዋሸና በቀጠፈ ጊዜ ተመልከቱ። እኔ ከምጽፈለቶች ምንም አያውቅም እያለ በእርሳቸው ላይ በዋሸ ጊዜ ነው አላህ ይህን ቅጣት የቀጣው። ላውጣላችሁ። ያውና ሐዲሱ ያ ሶሒህ ቡኻሪ ሶሒህ ሙስሊም ላይ ይገኛል። ቡኻሪ 3617 ላይ ታገኝታላችሁ። ሙስሊም 2781 ላይ ታገኝታላችሁ። ካነ ረጁል ነስራኒ፣ አንድ ክርስቲያን ልጅ ነበር ይላል። መጀመሪያ ክርስቲያን እንደነበር አሳየ ስትል ነበር አይደል? ተመስገን። አንድ የሚዩት አንሳው። ተመስገን ይሰማል? አዎ፣ መጀመሪያ ክርስቲያን ነበር የሚለውን አሳየ ስትል ነበር አይደለ? ያው እና ቃል መጀመሪያ እንዳው የሚጀምረው ክርስቲያን ነበረ ያ ልጅ ይላል። ፈአስለም፣ ከዚያ መጥቶ እስልምናን ተቀበለ። ወቀረአ አልበቀረተ ወአሊ ዕምራን፣ ተመልከት ከ114ቱ ምዕራፍ
ሁለቷን ምዕራፍ ብቻ ጠቀሰ። አሊ ዕምራንና በቀራና አሊ ዕምራንን ብቻ ነበር የቀራው ይሄ ልጅ። ፈካነ የክቱቡ ለነቢ ሰለላሁ ዐለይሂ ወሰለም ለነቢ ሰለላሁ ዐለይሂ ወሰለም ቁጭ ብሎ ይጽፍ ነበር እንደማንኛውም ሰው። ፈዓደ ነስራንየን ወደ ክርስትናው ተመለሰ ይላል። መጀመሪያም ክርስቲያን ነበር፣ ወደ ክርስትናው ተመለሰ። ፈካነ የቁል አሁን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦች ድራማ ሊሰራ መጥቶ ምናምን አላሉም። የሚገርማቸው ትዝ አላላቸውም ራሱ ወላሂ ላዚም። ከዚያ ስራውን ቀጠለ። እሱ ሄደ በእርሳቸው ላይ ሊዋሽ በነቢ ሰለላሁ ዐለይሂ ወሰለም ላይ ወደ ክርስቲያኖች ጋር ሄደ ሊያስደስታቸው። ፈዓደ ነስራንየን ወደ ክርስትናው ተመለሰ። ፈካነ የቁል እንዲህ ይል ነበር ማ የድሪ ሙሐመድ ኢላ ማ ከተብቱ ለህ ሙሐመድ እኔ ከጻፍኩለት ውጭ አያውቅም እያለ ሄዶ ለክርስቲያኖች ነገራቸው። ፈአማተሁ ላህ ፈደፈኑ አላህም ወዲያው ቀሰፈው ገደለው በመካከላቸው። ፈደፈኑሁ ቀበሩትም ክርስቲያኖች። ፈአስበሐ ወቀድ ለፈዘት ፊል አርድ ምድር ተፍታውም አነጋ ማለደ። ፈቃሉ አሉ ክርስቲያኖች ሃዛ ፊዕሉ ሙሐመድን ወአስሓቢህ ይሄማ የሙሐመድና የባልደረቦቹ ተንኮልና ሴራ ነው። ለማ ሀረበ ሚንሁም ከእነርሱ በሸሸ ጊዜ ወደ ክርስትናው በተመለሰ ጊዜ ነበሹ አን ሳሒቢና የጓደኛችንን ቀብር ቆፍረው አወጡትና ፈአልቀውሁ እርሱን አስክሬኑን ወርውረውት ነው አሉ። ዋሹባቸው በነቢ ሰለላሁ ዐለይሂ ወሰለምና በሰሃቦች ላይ እነርሱ በሌሉበት። ፈሐፈሩ ለሁ ፈአዕመቁ ይላል። አሁንም ቆፈሩለት ዳግም ሌላ መቃብር በጣም አሰረጉት፣ ወደ ውስጥ አሰመጡ። በጣም እንትናሉ ቆፈሩ ወደ ውስጥ። ፈአስበሐ ወቀድ ለፈዘት ልአርድ አሁንም ድጋሚ ምድር ተፍተው አደረች። ፈቃሉ አሉ ሃዛ ፊዕሉ ሙሐመድን ወአስሓቢህ ይሄ ሙሐመድና የባልደረቦች ስራ ነው። አሁንም ነበሹ አን ሳሒቢና ለማ ሀረበ ሚንሁም ፈአልቀው የጓደኛችንን መቃብር ቆፍረው ከእነርሱ በሸሸ ጊዜ ቆፍረው አውጥተው ጥለውት ነው አሉ። ፈሐፈሩ ለሁ ፈአዕመቁ ፊል አርድ ይላል። አሁንም ለሶስተኛ ጊዜ ቆፈሩለት ሌላ መሬት ቀበሩት፣ ወደ ምድር በጣም አሰመጡ። መስተጣዑ ይላል የመጨረሻው ላይ የቻሉትን ያክል በቃ ያላቸውን ኃይል ተጠቅመው ቆፈሩ ወደ ውስጥና ቀበሩት። ፈአስበሐ ወቀድ ለፈዘት ልአርድ ለሶስተኛም ጊዜ ምድር ተፍታው አነጋች። ልክ ጠዋት መጡና እዩት። ፈዓሊሙ አወቁ አነሁ ለይሰ ሚን ፊዕል ናስ ይሄ ከሰው ስራ እንዳልሆነ የአምላክ ቅጣት እንደሆነ ማወቁ። ፈአልቀውሁ እነርሱ በራሳቸው መቅበሩን ተውትና አስክሬኑን ሜዳ ላይ ጣሉት። ያሰላም በራሳቸው ጊዜ ወደ አማርኛ ልቀይርልህ። በትክክል ጎግል ከተረጎመው ላሳያችሁ። ምንጩን ያዙት ክርስቲያኖች፣ ምንጩን ያዙት። እዚህ ጋር ላሳያችሁ፣ ልንገራችሁ። ወደ አማርኛ ልቀይርላችሁ እና ክርስቲያን ነው ቁርአን የጻፈው የሚሏችሁ የዚህን ሰውዬ ታሪክ ነው። ተመልከቱ። አንድ የጻፋት ሁለቲት ምዕራፍ ነች። ሁለተኛ በእርሳቸው ላይ በዋሸ ጊዜ ያገኘውን የእጁን ቅጣት መቅሰፍቱን እዚያው ክርስቲያኖች አይተው በቃ ይሄ ከአምላክ እንጂ ከሰው አይደለም ብለው ወርውረው ጥለውት የተውትን ሰው ነው እንደ ትልቅ መፎከር አድርገው ይህን የሚያቀርቡላቸው እና ያውና ሐዲሱ ምንጩ ተመልከቱት። ቡኻሪ ይላል 3617፣ ሙስሊም 2781 ላይ ታገኝታላችሁ። በትክክል ተርጉሞት ከሆነ እንመልከት። አንድ ክርስቲያን ሰው ወደ እስልምና የተለወጠ እና ሱራ አልበቀራ እና ሱራ አሊ ዕምራንን ያነብ ነበር። ያ ሁለት ምዕራፍ ለነቢዩ ሰለላሁ ዐለይሂ ወሰለም ይጽፍ ነበር። ከዚያም ወደ ክርስትና ተመለሰና ሙሐመድ የጻፍኩትን ብቻ ያውቃል አለ እያለ ያወራል። ሰውዬ እግዚአብሔር ብሎ የተረጉማል ጎግል የአላህን ስም። እግዚአብሔር እንዲሞት አደረገው፣ ወዲያውም እንዲሞት አደረገው አላህ ሱብሓነሁ ወተዓላ። ቀበሩትም። ከዚያም ጠዋት ምድር ንቃው ነበር ይላል። ንቃው ነበር ብሎ ተረጎመው ተፍታው ነበር ነው የአረበኛ የሚለው። እንዲህም አሉ ይህ የሙሐመድና የባልደረቦቹ ስራ ነው፣ ከእነርሱ ሲሸሽ ነው። ጓደኛችንን ቆፍረው ጣሉት። ስለዚህ መቃብር ቆፍረው ጥልቅ አድርገውታል። እንደገና ሌላ መቃብር ጥልቅ አድርገው ቆፈሩ ለማለት ነው። ጠዋትም ምድርን ንቃው ጣለችው፣ አሁንም ተፍተው። እንዲህም አሉ መጨረሻ ላይ ምን አሉ? ይህ የሙሐመድና የባልደረቦቹ ስራ ነው፣ ጓደኛችንን ከእርሱ ሲሸሽ ጊዜ ምናምን ብለው ተናገሩ። እንዳጠቃላይ ይህ የመጨረሻው ሐዲስ ነው። ጀርባቸውን ሰጡት ይላል መጨረሻ ላይ ይታያቸዋል። እንደገና ጀርባቸውን ሰጡት ተገለሉትም ይላል። ስለዚህ መጨረሻ ላይ እነዚህ ሰዎች ከአምላክ እንጂ ከሰው አይደለም ይህ ነገር ብለው ጥለውት አስክሬኑን ለአሞራ እንደተውት። ዒባዱላህ አሳሊሒን አለ፣ ዒባዱላህ አጣሊሒን አለ። መልካም የአላህ ባሪያዎችና መጥፎ የአላህ ባሪያዎች አሉ። ስለዚህ አማኞች መልካም የአላህ ባሪያዎች ናቸው። እሺ እነሱ ደግሞ ከሃዲ የሆኑ የአላህ ባሪያዎች ናቸው። የአላህ ፍጡር ለማለት ነው። አገልጋይ ሲባል ጊዜ እርሱ ባዘዛቸው ትእዛዛት ከእርሱ ናቸው። አማኝም ከሃዲው። ስለዚህ አማኝ እና መልካም የአላህ ባሪያዎች አሉ፣ መጥፎ የአላህ ባሪያዎች አሉ። እሺ ጥያቄ ለገጠ
እንዴት ነው የሚወጣው? ሰላት ካመለጠኝ አሁን ትላንት አመለጠኝ። ባስታወስክበት ሰዓት ቀዳር ማውጣት ነብዩ ሰለላሁ ዐለይሂ ወሰለም ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ ነው። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ባስታወሰ ሰዓት ቀዳ ያውጣ ይስገድ ብለዋል። እሺ ሌላኛው ጥያቄ ምንድን ነው? ቅድም ያው አማኒውም ማያምነውም ያላ ባሪያ ነው ብለኛልና ለምንድን ነው ታዲያ እናንተ የእምነቱ ተከታይ ያልሆኑ ሰዎች ሰላም አለይኩም ሲባል ወአለይኩም ብቻ የምትሉት? እሺ በሱ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። በደንብ አድርገህ አዳምጠኝ እንድትረዳው ዘንድ የሌላ እምነት ተከታይ መጥተው አሰላሙ አለይኩም ቢሉን ምን ብለን ነው የምንመልሰው? በአንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታን ካቀረቡላችሁ በእናንተም ላይ በሏቸው ይላል። በእናንተም ላይ በሏቸው ይላል። ያችሁ ፈቁሉ ወዐለይኩም ብላችሁ መልሱ ማለት ነው። ታዲያ ይህ የተባለበትን ምክንያት ኢማም ኢብኑል ቀይም ረሒመሁላህ ተዓላ ሲናገሩ በዚያን ዘመን ሰዎች አይሁዶች ወይም ክርስቲያኖች መጥተው ወደ አማኞች ጋር ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ክፉ የሆነን የሰላምታ አቀራረብ ያቀርቡ ነበር። እርሱም ሰላም አለይኩም አሁን ምን እንዳልኩ ሰምታችኋል። ምንም ላላስተዋለው ሰው አሰላሙ አለይኩም ያልኩ ነው የመሰላቸው። አሰላሙ አለይኩም አሰላሙ አለይኩም እና አሰላሙ አለይኩም ይለያያሉ። አሰላሙ አለይኩም ማለት ሞትና ጥፋት በአንተ ላይ ይስፈን ማለት ነው። አሰላሙ አለይኩም ማለት ደግሞ ሰላም የአላህ ሰላም በእናንተ ላይ ይስፈን ማለት ነው። ስለዚህ አይሁዶች መጥተው አሰላሙ አለይኩም ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በጣም ብልህ ናቸው፣ ያውቃሉ፣ ይረዷቸዋል። ስለዚህ አማኞችን በእናንተ ላይ ሞትና ጥፋት ይሆንባችሁ ካሏችሁ ወዐለይኩም ብቻ ብላችሁ መልሱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለእነዚህ ነው የተናገሩት እንጂ በሰላም ሰላምታ ላቀረበ ሰው በትክክል መመለሱ ችግር የለውም ብሎ ኢብኑል ቀይም ቃል በቃል ተናግሯል። ስለዚህ አንድ ክርስቲያን መጥቶ ሰላሙ አለይኩም ካለ በትክክለኛው ወዐለይኩም ሰላም ብትሉት ችግር እንደሌለ ኢብኑል ቀይም ተናግሯል። ያ የተባለበት ምክንያት አለው ነው። አውዱን ሄዳችሁ ስትረዱት ጊዜ ሐዲስን አይሁዶች መጥተው እንደዛ ብለው ስለተናገሩ ከዚያ አንጻር ክፉ ነገር ሲጸልዩ እንጂ በትክክል ካሉ ማለት መመለስ ይቻላል፣ ችግር የለውም። አይ እሺ ሰላም አለይኩም አለይኩም ለምን አጨርሰውም ታዲያ? አቶ ወዐለይኩም ሰላም አለይኩም ጥያቄ ያለ ክርስቲያን ነህ? ወራህመቱላሂ አሁን ክርስቲያን አዎ ለምን ክርስቲያን ሆን? ክርስትናን እምነት የሰበከ ነብይ አለ መጽሐፍ ቅዱስ ላይ? አሁን ይኸውልህ ለምን አለ መሰለህ የእምነት ተከታዩም ተከታይ ያልሆነውም ያላ ባሪያ ነው ብለኸኛል። አሃዱ አሎ አስተናገድነ በዚህ ጥያቄ ላይ። አሁን ደግሞ ጊዜ እንትን እንዳንል የሚጠቅሙ ነገራቶችን ደግሞ እናወራ። ክርስቲያን ነኝ ብለሃል። እግዚአብሔርና ነብያቶች ክርስቲያን ሆኑ ብለው አስተምረዋል ወይ? አምላክ ደንግጎታል ወይ ክርስትናን መጽሐፍ ቅዱስ ላይ? እንዲሁም ነብያቶች ሰብከዋል ወይ? አይ መልስ። እኔ አንተን እኮ የጠየቅኩ ከአንተ መነሻ ጥያቄ እኮ ነው። አሃዱ መለስንልህ። እግዚአብሔርና ነብያቶች ክርስቲያን ሆኑ ብለው ያስተማሩበት ቦታ ስላለ ነው ክርስቲያን ሆንከው ወይንስ አይደለም? አይ ምንም የማይመሳሰል ጥያቄ ነው እየጠየቀኝ ያለ ማለት አላስተናግድም። ክርስቲያን ነኝ ስላልክ ማለት ነው። ክርስትናን የሰበከ አምላክ ወይም ያዘዘበት አምላክ ያዘዘበት ቦታ አለ ወይ? ነብያቶች የሰበኩበት ቦታ አለ ወይ? ለዚህ ነገር እንዴት ነው መስረት? እኔ ስለአንተ ነብይ እሺ ጥያቄ ያለው ካለ ይቀጥል። ተመስገን ሰላም፣ እንዴት ነህ? ተመስገን አለ ሰላም ነው ኑር አለ። ክርስቲያኖች ካላችሁ መጥቶ ትችላላችሁ። ሰላም ናችሁ? ደህና አልሐምዱሊላህ። እሺ እኔ ጥያቄ ሱብሃን አላህ ዚክር ማለት ነው። ሱብሃን አላህ ስንልና ሱብሃን አላህ ወበሐምዲ አንድ ነው ወይ? ሱብሃን አላህ ወበሐምዲ አላህ በጀነት አንዲትን ብዛፍ ይሰጣል ይባላል አይደል? እና ሱብሃን አላህ ስላልን የተምር ዛፍ ይሰጠናል አንድ ናቸው ወይ? እንትኑ ሱብሃን አላህ እና ሱብሃን አላህ ወበሐምዲ ሱብሃን አላህ ብቻ ብለን ሱብሃን አላህ ወበሐምዲ ባንን ያንን የተምር ዛፍ እንትኑ እናገኛለን ወይ ነው?
እና ለሞቱት ቤተሰቦቻችን ዚክር ማድረግ ይደርሳል ወይ? አሁን ሱብሃንአላህ ወቢሐምዲ እናቴ ሞታብኛለች አላህ ይረማት። አሁን ለሷ እንዴት ብዬ ነው መነየት? በቀልብ ነው ለሷ ለማለት እንዴት ነው ዚክር ለሷ ለሞተ ሰው ዚክር ማድረግ ሳይሆን ሶላት ማን ነው ዱዓ ማድረግ፣ ኢስቲግፋር፣ ሰደቃ ማድረግ፣ ሐጅና ዑምራ እነዚህ 5ቱ ስራዎች ናቸው የሚፈቀዱት ማለት ነው። ይሄ ነው ማስረጃ የመጣበት። እሺ መጀመሪያ ጠይቀችው ሐዲስ ምን ይላል መሰላችሁ? መን ቃለ ሱብሃነላህ ወቢሐምዲሂ ጉሪሰት ለሁ ነኽለቱን ፊል ጀና ብሏል ሰለላሁ ዐለይሂ ወሰለም። ሱብሃነላህ ወቢሐምዲሂ ያለ አንድ ጊዜ አላህ በጀነት ውስጥ ቴምር ዛፍ ይተከልለታል ተብሎ ተገልጿል። ያ ማለት ገነትን እንደሚያገኝና በገነት ውስጥ ጸጋዎችን እንደሚያገኝ የተገለጸበት የሆነ ሐዲስ ነው። ሱብሃነላህ የሚለውስ እንደዚያ ተብሏል ወይ? ይላል እንደዚያ ባይባልም ጀነትን እንደሚወርስ ይህን ቃል በማብዛቱ ተገልጾለታል። አላህ ስብሐነሁ ወተዓላ በሱረቱል አሕዛብ ላይ ሲናገር ወዛኪሪነ አላህ ከሲረን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ ይላል። ወልአጅሩል ዐዚም ኢዛ ጃአ ፊል ቁርአን አልመቅሱድ ቢሂ አልጀና። የወንድ ዚክር አድራጊዎችን አብዢዎችንና የሴቶችንም ልክ እንዲሁ አላህ ታላቅ ምንዳን አዘጋጅቶላቸዋል፣ ምህረትንም አዘጋጅቶላቸዋል ይላል። ታላቅ ምንዳ ከተባለ በቁርአን ላይ ገነት ነው። ገነትን ይወርሳሉ፣ ምህረቱን ያገኛሉ ማለት ነው። ሱብሃነላህ ማለት አምላካችን አላህ ሆይ ጥራት ይገባህ ማለት ነው። እሺ ጥያቄ ያለው ቀጣይ ይችላል። አድሚኖች ካላችሁ መስገባት ይችላል። ሰላም አለይኩም። እሺ ሰላም ኑር፣ እንዴት ነህ? መጠየቅ እችላለሁ? አንዴ ኑር ጥያቄ አለ? እኔ ያለኝ ጥያቄ እሺ ጥያቄ አለ ቀጣይ። ጥያቄ ህፃን ልጅ ሲወለድ እንደተወለደ አዛን ጆሮ ላይ የሚደረግለት ሱና ነው ወይስ ፈርድ ነው? ፈርድ ሱና ነው። ኦኬ አለማድረግ ይቻላል ማለት ነው። ችግር የለም። በቃ እሺ ኢትዮጵያ ሰላም፣ እንዴት ነህ? ኢትዮጵያ አለህ ከታች? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ውስዬ ደህና ነህ? አልሐምዱሊላህ ደህና ነኝ። አላህ ይጠብቅ ውድ ወንድማችን አባ። አሚን 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 ወያኩም። በጣም ነው የምትመቸኝ፣ በጣም ነው የምንወድቅ። እኔ ከሙሉ ቤተሰቦቼ ጋር ነው ቁጭ ብለን የምናደምጥህ። ወላሂ መርሐባ መርሐባ፣ ሹክራን። እንደዚህ አይነት ትምህርት ደስ ይላል። እንደ እርጎ ነው። ሹክራን ሹክራን። እሺ ጥያቄ ካለ ተቀበል። ዴቫ ሰላም አለይኩም። ዴቫ አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነህ? ደህና ነህ? አለው አይሰማም? ይሰማል። ዴቭ ደህና ነህ? አይሰማም? አለው ይሰማል። ሰላም ነው? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ አለን አለን። ደህና ነኝ። ቆራረጣ ታገላሽ። እሺ ጥያቄ ጨረሱ? እንጠይቅ እንዴ? ይቻላል። ያስቸግራል። እሺ ያው እንግዲህ ወገኖቻችን ሁሱ ከዲያቆናት ከፓስተራት የምትሰሙትን ጥያቄ መታችሁ ጠይቁ ብሏችኋል። ይህን እድል ተጠቀሙበት። የእናንተ መምህሮች የምታውቁት ነው። እንኳን ለመጠየቅ የሚመልስ ሰው እንኳን ቢገባ እንዲናገር እንትን ራሱ አይሰጥም። እና እሺ የመጀመሪያው ጥያቄ ካላችሁ ቅድሚያ ትወስዳላችሁ፣ እስክትገቡ ነው እጠይቃለሁ። እና እሺ የመጀመሪያው ጥያቄ የክርስትናና ብዙ ጊዜ አሁን ቁርአን ላይ እንዲህ አለ፣ መጽሐፍ ቅዱስ ላይ እንዲህ አለ። ይሄ መሰረታዊ ነገር አይመስለኝም። እኔ ዋናው ሰዎች የእምነቱን ልዩነት ያውቃሉ። የእስልምናና የክርስትና ልዩነት ምንድን ነው? እኔ ይህን ስገልጸው ሰው ታመልካለህ ወይስ የሰውን ፈጣሪ ታመልካለህ? የመጀመሪያው ልዩነት ሰዎች ይህን ነው ማወቅ ያለባቸው። ከዛ መጽሐፉን ይላል ይስ እንዲህ አለ ምና የሚለው ተጨማሪ ትምህርት እውቀት ነው እንጂ የሚጨምረው ነገር የለምና
ሁሉም ማወቅ ያለበት የእስልምናና የክርስትና ምንድን ነው ልዩነቱ? የሌሎች ቤተ እምነቶችም አንድ ላይ ትክክል። ሰው ማወቅ ያለበት መጀመሪያ እርሱ ነው። እኛ እዚህ ዓለም ላይ ሰዎች አለን፣ ሰዎችን ደግሞ ያስገኘ የሆነ አምላክ አለ። ያን የምናመልከው ወይንስ ሰውን የምናመልከው የሚለውን ማወቅ አለበት ሰው። እኔን የሚመስለኝን አካል እንደኔ የሚበላ የሚጠጣ የተገኘን አካል ፍጻሜ ያለውን እና ጅማሬ ያለውን አካል የምታመልክ ከሆነ ይሄ ቆም ብላችሁ የምታስቡበት መልካም ነው። ወንድማችን እያስተላለፉ ያለው መልእክት ትክክለኛ ሀሳብ ነው። አምላክ አላህ ስብሐነ ወተዓላ ሰውን እንደፈጠረው ይናገራል። ሰው በሚለው ውስጥ ድንግል ማርያም ልክ እንዲሁ ልጇ መሲሁ ክርስቶስ ይካተታሉ። ሰው እንደሆነ ቃል በቃል ኢየሱስ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም እያለ ሰውነትን ቃል በቃል ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በአንዱ በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው እያለ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ልጆች ሰዎች ሆይ ኢየሱስ ክርስቶስ ለእናንተ የተገለጠ ሰው ነው እያለ ይናገራል። ይህን ይመስላል እና ስለዚህ ሰውን ሳይሆን ሰውን ያስገኘ የሆነውን አንድና ብቸኛ የሆነውን አምላክ ብታመልኩ የተሻለ ነው ነው መልእክቱ። ትክክለኛ ነው። ሻሃዳ የሚላለ እያለች ነው ኮሜንት ላይ ሻሃዳ የሚፈልግ ሰው አለ። ገስት ላይ ሰው ይታየኝ ሻሃዳ መያዝ ዋሌኩም ሰላም። እሺ ድሮ ሀያቴ ሱፊያ ናትና ተከትያት ሞሊድ ሄዳለው እና በቤትም ደግሞ ጊፍት ፋጡማ ብሎ የሚቀመጡት ነገር አለና ስታመም ምናምን ዱዓ ታደርግልኛለች። ማለት ሴቶች ተሰብስቡ ድቤ መጥቶ ይጨፍራሉ፣ ጊፍት ፋጡማ ማሪ ምናምን ይላሉ እና እጠየቅበታለሁ። እሱ ህፃን እያለሽ የተደረገብሽ ነገር ከሆነ ሳትፈልጊና ሳትፈቅጂ በዚያ ነገር ላይ አላህ አንቺን አይጠይቅሽም። ህፃን እያላችሁ ያለ እናንተ ፈቃድ ቤተሰቦቻችሁ ክህደትን ኃጢአትን ቢያስደርጉባችሁ እነሱ ናቸው ተጠያቂዎቹ። እነሱ በህይወት ካሉ ወደ አላህ ተውበት እንዲያደርጉ ዳዕዋ አድርጊላቸው። በአንቺ ላይ ምንም የለብሽም ያለ ፍላጎትሽ የተደረገብሽ ድርጊት እስከሆነ ድረስ። አይ በህይወት አሉ ግን አይመለሱም እንደዚህ እንዳደረጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ትጠይቃላችሁ። ክርስቲያኖች ካሉ እናስቀድማቸው። እንትና አለህ ማን ነበር ስም? ተመስገን ተመስገን አለህ። ሰላም እንዴት ነህ? አለህ ተመስገን ይሰማል። ጥያቄ ምንድን ነው? ጥያቄ ሱራ 72:19 ላይ ነቢዩ መሐመድ አላህን ሊጠራ በሆኑ በተነሳ ጊዜ ጂኒዎች በሱ ላይ ድርብርቦች ሊሆኑ ተነሱ። እሺ በሱ ላይ ያለ ጥያቄ ምንድን ነው? ወይንስ አንቀጹን ላብራራለህ? ተመስገን አንቀጹን ላብራራለህ ወይንስ ጥያቄ ምንድን ነው በእርሱ ላይ? እሺ ዘከርያስ የሚለውንስ ኮሜንት ላይ ላኩለት። ዘከርያስ ያው እየላኩልህና ተቀበል። እሺ እሺ ክርስቲያን ገብተዋል። ማን ነው ላብራራለህ ወይንስ ጥያቄ አለህ በእርሱ ላይ? ወይንም ያልገባህ የሆነ ትችት ነገር አለ? እኔ ያልገባኝ ድርብርቦች ሊሆኑ ተነሱ እንጂ ራቁት አይልም። የአምላክ ስም ሲጠራ እንዴት አይርቁም? እንዴት ይማርኳቸው ነው ወይስ እንትን ያሉት የቀረቡት? በጣም ጥሩ ጥያቄ። አሁን አዳምጠኝ እሺ። እሱን ታስረዳኝ። አሁን እዚያ ቦታ ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ስብሓነሁ ወተዓላን ለመዳራት ወይም ቁርአንን ለማንበብ ሶላት ለመስገድ ባሉ ጊዜ ጅኖች የተደራረቡ ሆነው በእርሳቸው ላይ ይመጣሉ ይላል። ሰበበ ኑዙል የወረደበት ምክንያት አለ። ከዚያ በፊት ግን ጅን ማለት ነው የሚለውን አንዴ ላስረዳችሁ። ጅን የሚለውን እናንተ የተረዳችሁት ሰይጣን በሚለው ነው ወይም ክፉ መንፈስ በሚባለው።
ስለዚህ ግንዛቤ እንልስጣቸው። ሁለቱ የሰማይና ምድር ያክል ወንዳም ከዚያ በላይ የተራራቁ ናቸው። ጂን፣ መልአክ፣ ሰው የሚባሉ ሶስት ፍጥሮች አሉ። ሶስቱም አፈጣጠራቸው የተፈጠሩበት ነገር የተለያየ ነው። ባህሪያታቸውም ይለያያሉ። መልአክ የተፈጠረው ከምንድን ነው? ከብርሃን ነው። ጅን የተፈጠረው ከእሳት ነው። ሰው የተፈጠረው ከአፈር ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚን ቱራብ። ነቢ ስ ላ ሰለም ምናሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ አዳምን ከአፈር ፈጠረው ብለው ነቢ ስ ላ ሰለም ተናገሩ። ስለዚህ ሶስቱም የተፈጠሩበት ቁስ ይለያያል። አሁን ስለተፈጠሩበት ነገር ካየን ስለ ባህሪያቶቻቸው ደግሞ እንምጣ። መልአክ ባህሪው ጽድቅን እንጂ ኃጢአትን የማያደርግ ነው። ያ ማለት አምላኩን የሚታዘዝ ነው። ኃጢአትን በፍጹም አያደርጉም። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ነፃ ምርጫ ፈቃድ የተሰጣቸው ናቸው። የአምላክ ትእዛዝ ይመጣላቸዋል ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ እስከ ነቢ ስ ላ ሰለም ዘመን ድረስ። ያንን የአምላክን ትእዛዝ ሰውም ጅኖችም ሰምተው የመታዘዝ ግዴታና ኃላፊነት ተጥሎባቸዋል። ገብተዋል። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን አላህ። አላህ ጋኔንን ሰውና ጅንን የፈጠረበት ዓላማ አለው። ሰውንም ጅንንም እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ስለዚህ ሁለቱም የአምላክን ትእዛዝ ተቀብለው የመፈጸም ግዴታ አለባቸው። ከእነርሱ አምላክን የሚታዘዝም አለ የሚያምፅም አለ። ወአና ሚና ሳሊሑነ ወሚና ዱነ ዛሊክ አለ። ከጅኖች የአምላክን ትእዛዝ የሚፈጽም መልካም አለ፣ የማይፈጽምም መጥፎም ኃጢአተኛም አለ። አሁን ከጅኖች አምላክ አላህ ስብሐነሁ ወተዓላን የካደና ኃጢአትን የሚያደርገው ሰይጣን የሚል ባህሪ በእርሱ ላይ ይውላል። ገብቶሃል አይደል? ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን ማለት የባህሪ መጠሪያ እንጂ የሆነ አካል አይደለም። ሰይጣን ማለት አማጺ ማለት ነው። አልኻሪጅ አን ጣዓቲላህ፣ ከአላህ ትእዛዝ ያመፀ ማለት ነው። ልክ የአዳምና ሔዋንን ከገነት እንዲባረሩ ሰበብ የሆናቸው ያ ከጅኖች ጭፍራ የነበረ ነገር ግን ኃጢአትን ያደረገ ያ ከሃዲ የሆነ ሰይጣን ነው። ይታለራል አላህ በቁርአን ላይ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ስለዚህ ሲናገር እርሱ ከጅኖች ጭፍራ ነበር፣ ነገር ግን ከኔ ከጌታው ትእዛዝ አመፀ። ባመፀም ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከጅኖች የአላህን ትእዛዝ ያልጠበቀ ሰይጣን የሚል ባህሪ የሚውለው በእነርሱ ላይ ነው። ሰይጣን ታዲያ የመታዘዝ እንትን አለው ወይ ከተባለ አምላክና አላህ ሱብሓነሁ ወተዓላ የካደና ያመፀ እርሱ ጠላታችን ነው። ጭራሽ ቁርአንን መስማትም ሆነ መታዘዝም አይፈልጉም። ገብተዋል አይደለ? ነገር ግን እነዚህኞቹ የነቢያትን ትምህርት ሰምተው እንዲታዘዙ የተቀበሉትና የተከተሉት እነርሱ ቁርአንን በሚያነብ ጊዜ ማንኛውም ነቢይ በየዘመናቱ ይመጡ ነበር፣ ይሰሙ ነበር። ታዲያ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የዛኔ እርሳቸው ልክ ሶላት ሲሰግዱና ቁርአንን ሲቀሩ ለአምላክን ቃል ለመስማት ካላቸው ጉጉት የተነሳ እየተደራረቡ በእርሳቸው ላይ መጡ። ልክ እኔ ሳስተምር ጊዜ እዚህ 1200 ሰው ተደራርበህ እንደመጣህ ማለት ነው። ልክ እነርሱም ልክ እንዲሁ ያንን መልካም ቃል የአላህን ቃል ለመስማት ተደራርበው ከእርሳቸው ፊት ቁጭ ብለው ያዳምጡ ይሰሙ ነበር። በጣም ስርዓት እንዳላቸውም በሱረቱል አሕቃፍ ላይ አላህ ሱብሓነሁ ወተዓላ ይገልጻቸዋል ሁላ ማለት ነው። ታዲያ አሁን እዚህ ጋር በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ጥያቄ አለኝ። አንዴ ዘከርያስ እባክህ፣ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ነበር እየመጡ ሲሰሙት የነበረው ወይንስ በቀደሙት ነቢያትም ላይ ነው ከተባለ በቀደሙት ነቢያት ላይ። ማንን ነቢይ ያውቁ ነበር? ጅኖች። ሙሳ ዐለይሂ ሰላም። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱል አሕቃፍ መጨረሻው ገጽ ላይ ሲናገር ምን ይላል? ሙሳን እንደሚያውቁትና ይከተሉት እንደነበር። ሙሳን በጣም ይከተሉት ነበር፣ ያከብሩት ነበር። وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به يغفر لكم من ذنوبكم ويجركم من عذاب أليم ومن لا يجب داعي الله فليس بمعجز في الأرض وليس له من دونه أولياء أولئك في ضلال مبين. يا ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅን፣ ከጅን ጭፍሮች የሆኑ ጭፍሮችንም ወደ አንተ በላክን ጊዜ አለ አላህ ሱብሓነሁ ወተዓላ። ልክ ነቢ ሰለላሁ ዐለይሂ ወሰለም የጣኢፍ ሰዎች የሚገርማቸው ነቢ ሰለላሁ ዐለይሂ ወሰለም መካ ላይ አስተምረው ከመካ ሰዎች አሳደዷቸው። እንደምታውቁት አደሟቸው፣ አቆሰሏቸው፣ እንትን አሏቸው። ተስፋ አልቆረጡምና ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሌላ ከተማ ለማስተማር ሄዱ። ተመልከቱ፣ እነዚህ አዛ ሲያደርጓቸው እንዲቀሰፉ እንትን አላሉባቸው፣ ዱዓ አላደረጉባቸው ነቢያችን ሰለላሁ ዐለይሂ ወሰለም። ይልቁንስ ከመካ ራቅ ወደምትል ጣኢፍ የምትባል ከተማ ሄዱ። ነቢ ሰለላሁ ዐለይሂ ወሰለም
አንድ ሰሃባቸው ጋር ያ ሰሃባ ማን ይባላል? ዘይድ ብኑ ታቢት ይባላል። ከዘይድ ብኑ ታቢት ጋር ነቢያችን ሰለላሁ ዐለይሂ ወሰለም አብረው ሄዱ። እንዴት ዳዕዋ እናድርግ፣ ህዝብን እናስተምር ወደ ጣኢፍ ከተማ አሉ። ወደ ጣኢፍ ሄደው አሁንም ሊያስተምሩ በሄዱበት ጊዜ የጣኢፍ ከተማ ሰዎች አማልክቶቻችንን የምታወግዝ ከሆነ አንዱን አምላክ አምልኩ የምትለን ከሆነ ይሄን አንቀበልም ማለት ነቢ ሰለላሁ ዐለይሂ ወሰለም እንዳስተምር ፍቀዱልኝ ብለው በጠየቋቸው ጊዜ ሹማምንቶቹን እና ንጉሶቹን ከዚያ በኋላ እንዳውም በነቢያችን ሰለላሁ ዐለይሂ ወሰለም ላይ አሳመፁባቸው። ህዝቡን የጣኢፍ ህዝብ እንዳለ ከህፃን እስከ ትንሽ ከጤነኛ እስከ እብድ ከመሪ እስከ ተመሪ እንዳለ ሁሉንም አሳመፁና ሙሐመድን ደብድቡትና ከዚህ ከተማ አስወጡት አሉ። ምክንያቱም አማልክቶቻችንን ጣዖቶቻቸው እንዳለ ተው እነዚህን ነው ያሏቸው። አንዱን አምላክ አላህን በብቸኝነት አምልኩ ነው ያሏቸው። ከዚያ በኋላ በዚህ መቷቸው፣ ደበደቧቸው። ሁሉም እየተከተለ ያለውን ድንጋይ ያለው በድንጋይ ብረት ያለው በብረት ዱላ ያለው በዱላ እንጨት እያነሱ ያንን ክስተት ሲናገር አብሯቸው የነበረው ሰሓባ ኩንቱ ኡዳፊዑ አን ነቢ ሰለላሁ ዐለይሂ ወሰለም ወአቁሉ ላ ተድሪቡ ረሱለላህ ከነቢ ሰለላሁ ዐለይሂ ወሰለም በኋላ እርሳቸው እየሄዱ ከኋላቸው እከላከል ነበር፣ አትምቷቸው የአላህ መልእክተኛን እያልኩኝ። ወካነ የሲሉ ደም ምን ተሕቲ ቀደመይህ ዐለይሂ ሰላቱ ወሰላም አው ሚን ከዕበይን ከቁርጭምጭሚቶቻቸው ከተረከዞቻቸው ደም ይፈስ ነበር አለ እየተናገረ ማለት ነው። እርሳቸውም ነቢ ሰለላሁ ዐለይሂ ወሰለም ይሄንን በሆኑበት ሰዓት እየሄዱ እያለ ከከተማው እየወጡ እያለ ህዝቦቹ ደክሟቸው ተመለሱ ከድብደባ ሱብሓነላህ ደክሟቸው ተመለሱ። ነቢ ሰለላሁ ዐለይሂ ወሰለም ሄዱ፣ ከአንዲት ዛፍ ስር ቁጭ አሉ። በዚያችን ቁጭ ብለው ነቢ ሰለላሁ ዐለይሂ ወሰለም ልክ ቁርአንን እየቀሩ ባሉበት ሰዓት ነው አላህ ሱብሓነሁ ወተዓላ እነዚያን ጅኖች እንዲሰሙ አደረጋቸው። መጡ። እነርሱም በሰሙ ጊዜ የተከሰተውን ሱረቱል አሕቃፍ መጨረሻ ላይ ገለጸልን። ወኢዝ ሰረፍና ኢለይከ ነፈረ ሚነል ጂን የስተሚዑነ ልቁርአን ቁርአንን እንዲሰሙ ዘንድ በሰሙ ጊዜ ይላል። ፈለማ ሐضሩሁ በተጣዱም ጊዜ በአንተ ዘንድ ቁርአንን ለመስማት በተገኙ ጊዜ ቃሉ አንሲቱ እስኪ ጸጥ በሉ ተባባሉ። ተመልከት፣ ቁርአን ሲቀራ ጊዜ ጸጥ በሉ እስኪ እንስማው ተባባሉ። ፈለማ ቁድየ ተቀርቶም በተፈጸመና በጨረስክ ጊዜ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስጠንቃቂዎች፣ አስፈራሪዎች፣ አስተማሪዎች፣ ዳዒዎች ሆነው ተመለሱ አለ። ያ ቀውመና አሉ በህዝቦቻቸው መካከል ቁመው እነዚያ የሰሙት ከነቢ ሰለላሁ ዐለይሂ ወሰለም ህዝቦቻችን ሆይ አሉ ለጀን ህዝቦቻቸው ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ ሌላ የተወረደን መለኮታዊ መጽሐፍን ሰማን ዛሬ ብለው ሂደው አወጁ። ስለዚህ ማንን ያውቁት ነበር? ልጆች ሙሳ ዐለይሂ ሰላምን ያውቃሉ። በየዘመናቱ ነቢያትን ይሰሙ ነበር፣ ይከተሉ ነበር። ገባቸዋል። ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያለፉትን መጽሐፍቶች የሚያረጋግጥ ይሆናል። የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም ያለፉትንም ነቢያቶች መጽሐፍቶቻቸውንም ያውቃሉ፣ ይከተሉ ነበረ ማለት ነው። ገባቸዋል። የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም አሉ። ወደ እውነትም ይመራል፣ ይሄ ቃል ወደ ቀጥተኛውም ጎዳና ያቀናል፣ ይመራል ብለው ተናገሩ። ያ ቀውመና አጂቡ ዳዒየ አላህ አሉ ህዝቦቻችን ሆይ ይህን የአላህን ተጣሪ ሙሐመድን ተቀበሉ አሉ። ወአሚኑ ቢህ በእርሳቸውም ነቢይነት እመኑ። የግፊር ለኩም ሚን ዙኑቢኩም ብታምኑ ኃጢአታችሁንም ይሰርይላችኋል፣ እርሱ አምላካችሁ አላህ ይምርላችኋል። ወዩጅርኩም ሚን ዐዛቢን አሊም አሳማሚ ከሆነው ቅጣትም ይጠብቃችኋል። ወመን ላ ዩጅብ ዳዒየ አላህ የአላህን ተጣሪ ሙሐመድን አልቀበልም ያለ ሰው ግን ፈለይሰ ቢሙዕጅዝን ፊል አርድ እርሱ በምድር ላይ ለአላህ የሚሳንና የሚያቀት አይደለም፣ ያጠፈዋል። ወለይሰ ለሁ ሚን ዱኒሂ አውሊያ ከአላህም ውጭ ሌላ ማንም ረዳት አይኖረውም። ኡላኢከ ፊ ضላሊን ሙቢን እነዚህ ግልጽ በሆነ ጥመቱም ውስጥ ናቸው፣ እርሱን ያልተቀበሉና ያልተከተሉ እያሉ ተናገሩ። ስለዚህ ያ እየተናገረ ያለው ክርስቲያን ማነው? ተመስገን አማኝ ስለሆኑትና የአምላክን ሕግና ስርዓት ሲቀበሉ ከነበሩት ከነቢያት ተከታይ መካከል የሆኑት እንጂ አማጽ የሆነው የሰይጣን አይነት ወይንም የጅን አይነት አይደለም። እኛ ሰይጣን ጠላታችን ነው፣ በፍጹም ወንድማችን አይደለም። ኑ ላሳያችሁ። ሰይጣን ማለት አማጽ የሆነ ከሃዲ የሆነ የጅን አይነት ነው። ሰይጣን ጠላታችን እንደሆነ ላሳያችሁ። ብዙ ጊዜ ሰይጣን ወንድማቸው ነው ስለሚሏችሁ ማለት ነው። ቃል በቃል እኛ ቁርአን ላይ ሰይጣን ጠላታችን እንደሆነ አሁን ላሳያ አንድ ጊዜ ገልጬ ያው ሰይጣን ለእኛ ምንድን ነው? ፋጢር ቁጥር 6 ላይ ምን ይላል? ይታያል። ቁጥር 6 ሰይጣን ለእናንተ ምናችሁ ነው? ሰይጣን ወዳጃቸው ነው ይሏችኋል አይደለ? ሰይጣን ወንድማቸው ነው ይሏችኋል አይደለ? ምን ያክል እንደሚዋሻችሁ ተመልከቱ። ሰይጣን ለእናንተ ጠላት ነው ተብሎ ነው ከአምላካችን ከአላህ የተነገረን። ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና ይላል። ሰይጣን እጅግ በጣም የምንጠላው ጠላታችን ነው። ትልቁ ጠላታችን እርሱ ነው። ግን አማኝ የሆኑ የጅን አይነቶችን ነው እዚያ ቦታ ላይ ሰለላሁ ዐለይሂ ወሰለም ቁርአን በሚቀሩ ጊዜ የተደራረቡ በአንተ ላይ ይመጣሉ የሚለው ያንን ምን ያክል ለመስማት ጉጉት እንዳላቸው አላህ ሱብሓነሁ ወተዓላ የገለጸበት አንቀጽ ነው የጠየቀው።
ይህን ይመስላል። እሺ ደስ ብሎኛል። ጥያቄ ያለኝ ከባለፈው ከ4 ዓመት ጀምሮ እስካሁን አውርተን አናውቅም። የልጅ አባት ነው። ቤተሰቦቹም እሱ ይደውላል ይፈልገኛል፣ ግን እኔ መልስ ሰጥቼውም አውርቼውም አላውቅም። ጥያቄ እና ግድ ማውራት አለብኝ? ያኔ ለሰላምታ መባባል አለብኝ ወይስ መተው እችላለሁ? ባልሽ እኮ ነው ኒካ አላችሁ አይደል? ኒካ አላችሁ አይደል? ባልሽ ነው አይደል? በፊት ነው የተለያየን። ተፋታችኋል? ተፋተናል። ልጅ አለ። ኦኬ። በልጁ ጉዳይ ላይ በተመለከተ በዚያ ልክ ማውራት ትችላለሽ። ከዚያ ውጭ ግን ሌላ ትርፍ ወሬ ምናምን ማውራት አይቻልም። ቁራሽ መልእክት ለእናቴ ያስቀምጣለሁ እንጂ አውርቼው አላውቅም። እሱ ግን ለምን ዘጋችኝ? በልጁ ጉዳይ ካልሆነ በስተቀር በሌላ ከዚህ በኋላ አጅነቢ እስከሆናችሁ ድረስ የሚያገናኛችሁ የልጃችሁ ጉዳይ ነው። በልጁ ጉዳይ ማውራት ትችላላችሁ። ከዚያ ውጭ አይቻልም እኮ። በልጅ ጉዳይ ምን ያውርቼው አላውቅም። ለምን ዘጋችኝ ብሎ ይወቅሰኛል። እኔ ደግሞ መዝጋት መብት አለኛ። እህት ለሶስተኛ ጊዜ ልመልስ፣ ችግር የለውም አልኩኝ። በልጁ ጉዳይ ላይ በዚያ ልክ ያክል ማውራት ትችላላችሁ። ከዚያ ውጭ ግን ያለፉ ትርፍ ወሬዎችንም እንደዚህ ማውራት ምናምን አያስፈልግም፣ አይጠበቅብሽም። እሺ፣ አመሰግናለሁ። የዛ ልጆች መነዘር። ሰላም አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ነው። እሺ ጥያቄ ነበረኝ። ሻዋል 1 ወሩ ሁሉንም መጾም ይቻላል እንዴ? ሌላ ጥያቄ አለሽ? ሌላም አለኛ። ሌላ ሁለተኛው ደግሞ እሺ ሸዋል ሙሉውን መጾም ይቻላል ወይ? ነቢ ሰለላሁ ዐለይሂ ወሰለም ሙሉውን አልጾሙም። ነቢያችን ሰለላሁ ዐለይሂ ወሰለም ሙሉውን አልጾሙም። ሻዕባንን እና ረመዳንን ሙሉ እንደጾሙ ተገልጿል። ከዛ ውጭ ያሉትን ግን እያለፉ ነው የሚጾሙት። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከሸዋል ወር 6 ቀናቶችን ጽሙ ብሏል። ሌላ ጨምሬ ልጾም ካለ ሰውየው አይከለከልም። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሰውየው መጥቶ ጠየቃቸው፣ እንት አላህ መልክተኛ ሆይ ሱና ጾም ማብዛት ፈልጋለሁ፣ እንድጾም ይንገሩኝ፣ የትኛውን ቀን ልጾም አላቸው። ሶም የውመል ኢስነይን ወየውመል ኸሚስ አሉት። ሰኞና ሐሙስን ቀን ጾም አሉት። ዚድኒ አላቸው፣ ጨምሩኝ አላቸው። ሶም 3 አያም ሚን ኩል ሸህር ወሂየ ሲያም ዳውድ ማነው ወሂየ ሶቢሐ 13 و14 و15 አሉት። 13ኛ 14ኛ 15ኛውን ቀን ጾም አሉት። አያመል ቢድ የሚባሉትን ማለት ነው። ዚድኒ ያ ረሱላህ አላቸው። ቀጥሎ ሰውየው ከዚህም በላይ መጾም እፈልጋለሁና ይጨምሩልኝ አላቸው። ሱም የውመን ወአፍጢር የውመን ፈኢነሁ ሲያሙ ዳውድ ዓለይሂ ሰላም ማለት ነው። እንግዲያውንስ 1 ቀን ጾም 1 ቀን አፍጥር፣ 1 ቀን ጾም 1 ቀን አፍጥር፣ ይህ የዳውድ ዓለይሂ ሰላም አጸጻም ነው ብለው ተናገሩት ማለት ነው። ስለዚህ በዚህ መልኩ መጾም ትችላለሽ እህት። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ፒሲኦኤስ የሚባል በሽታ ላለባት ሴት ማለት ነው ኢንተርሚተንት ፋስቲንግ ይመከራል በሕክምና ዘንድ። ማዳ ትሪዲን አንተ ቆዲን ያው ሰኞና ሐሙስን አብሮ ነይቶ መጾም እንዴት ይታያል? يجوز أن تصوموا يعني يوم الاثنين ويوم الخميس مع أيام البيض كذلك ومع الشوال، لأن كل هؤلاء يعني سنة، الناس كلها سنة صوماتهم. ስለዚህ ሰኞና ሐሙስ ከተገናኘ በሸዋል ቀን ላይ ሁለቱንም በአንድ ነይታችሁ መጾም ትችላላችሁ።
ዋጅብና ሱናን ግን አድርጎ መጾም አይቻልም። ፈርድና ሱና ከተገጣጠመ የዛኔ በሁለት ንያ አንድ ቀን መጾም ትችላላችሁ። የኔ ጥያቄ የነበረው ለበሽታው ተብሎ ኢንተርሚተንት ፋስቲንግ የግድ ማለት አሪፍ ነው፣ ያስፈልጋል፣ ይታዘዛል። ንያውን ታስተካክለው ከአላህ ስብሐነ ወተዓላ ዘንድ ምን እንዳለማገኘት ብለው ይጾሙ። በዚያም ምግዳቸውን ለጤናቸውም ይሆናል። ግን ንያቸውም እንዳውም ከአላህ ዘንድ ለማግኘት ብለው ይጾሙት። እሺ ኒካ ለሚያስርላት ሰውስ መናገር አለባት? የፈርቲሊቲ ኢሹ ላይ ዲሌይድ የማድረግ ነገር ይኖረዋል። اوكي اذا انت تسالين باللغه الامهريه اسالينا او باللغه العربيه، واذا ما تسالين يلا انزلي تحت. اشتياق ያለ ቀጥል። السلام عليكم. السلام ورحمه الله وبركاته. እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ስለ ካሊድ ነበር። ካሊድ ሶሃባው ማለት ነው። እሺ እሱ በጣም በህይወቱ በጣም ብዙ ጦርነት አድርጓል፣ ተሸንፎ ማያውቅ ይባላል። ይሄ ነገር እንዴት ነው? ነብዩ ሰለላሁ ዐለይሂ ወሰለም ስለሱ ያሉት ነገር ነበር ማለት ብዙ ጦርነት በሶስት ሺህ ምናምን ጦር ይዞ ብዙ ጦር ገጥሟል። የሆነ ጮስ ሲያወሩ እና የሆነ ክርስቲያን ልጅ አሁን በትንት እየተነተነ ስለሱ ሰምቼ ነውና እስኪ ግራ ገብቶኝ ይሄ ነገር እውነት ነው እንዴት ነው? ካሊድ ብን አልወሊድ ረዲየላሁ ዐንሁ ስለ እርሱ ትንሽ ታሪክ እስኪ ልንገራችሁ። ካሊድ ብን አልወሊድ የወሊድ ብን ሙጊራ ልጅ ነው። ወሊድ ብን ሙጊራ ነብዩ ሰለላሁ ዐለይሂ ወሰለም በጣም አዛ ካደረጉና ካስቸገሩ ከሃዲያኖች መካከል ነው። በጣም አዛ አድርጓቸዋል፣ ተፈታትኗቸዋል። እንዴ ይሄን በር እስከው በጣም አዛ አድርጓቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት መጀመሪያ አስተምሮ በጀመሩበት ጊዜ አላህ በቁርአን ላይ ታሪኩን ሁሉ ገልጾታል። ዑቱሊ بعد ذلك ዘኒም የተባለው እርሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም አዛ ያደረገ ሰው ነው። እርሳቸውን እውነተኛ ነብይነት አውቀዋል። ልጁ ካሊድ ይባላል። የወሊድ ብን ሙጊራ ልጅ ካሊድ እጅግ በጣም ጀግና ከሚባሉት ሰዎች መካከል ነበር። ሐታ በጃሂልያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት ሶስት አካሎች ጀግና ናቸው። ማንንም የማይፈሩም፣ እርስ በርሳቸው የማይፈራሩም። ካሊድ ብን ወሊድ፣ ሐምዛ ኢብን አብዱል ሙጠሊብ፣ ልክ እንዲሁ ደግሞ ዑመር ብን አልኸጣብ። እነዚህ ሶስቱ በጣም ጀግኖች ናቸው። በቃ ማንንም አይፈሩም። እና ካሊድ ከነዚያ መካከል ነበር። ካሊድ በጣም ነብዩ ሰለላሁ ዐለይሂ ወሰለምን ተፈታትኗል። በጣም ብዙ ከእርሳቸው ጋር ጂሃድ አድርጎ እንዲህ በማን ጊዜ ነው? በኡሁድ ጦርነት ጊዜ ድል ያደረገው እርሱ ነው። ካሊድ ባወጣው የጦር አመራር ስትራቴጂ ነው እና በሱ አማካኝነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታሪኩን ታስታውሱ ከሆነ በኡሁድ ጦርነት ጊዜ ሰሃቦችን አሰልፈዋቸው ነበር። ጦር ሜዳ ላይ መሰለፍ ያለባቸውን ካሰለፉ በኋላ ቦታውን ታውቁታላችሁ። መዲና ላይ የሆነች ትንሽ ጉብ ያለች ከፍ ያለች ተራራ የምትመስል ትንሽ ቦታ አለች። እርሷን እዛች ላይ 70 ሰራዊቶችን አስቀመጧቸው። አሩማት ተብለው ተሰየሙ። ቀስተኞች ወይንም ቀስት ወርዋሪዎች። እነዚህ ጦር ሜዳው ላይ አለ። ከሜዳው ከፍ ብሎ ነው ያሉት እነሱ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አደራ የፈለገ ድል ተደርጓል ብትባሉ ራሱ እንዳትለቁ ይሄን ቦታ ብለው አዘዟቸው። ምክንያቱም ጠላት ሊመጣበት የሚችልበት ብቸኛዋ ቦታ ነች። ገብታችኋል አይደል? ከዛ በኋላ ያንን ቦታ እንዳትለቁ ብለው አዘዋቸው ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ጦር ሜዳው ላይ ሲካሄድ ባለው ድባብ ሰሃቦች ልክ እንዳሸነፉ ታዩ። በዚህ ጊዜ ይሄንን ባዩ ጊዜ ለካ ካሊድ ብን ወሊድ አንድ የጦር ሰራዊት ይዞ ከኋላ ተደብቆ እየጠበቀ ነው ያችን ቦታ እስኪለቀቅለት ድረስ ነቅቷል። እሱም ባኗል። በቃ ነቢዩ ሰለላሁ ዐለይሂ ወሰለም አደራ እንዳትለቁ፣ ይሄንን የፈለገ ቢሆን እንዳትለቁ፣ እንደው አሸንፈናል በሚል ድምፅ ብትሰሙ ራሱ እንዳትለቁ ብለው አዘዋቸዋል። ከዚያ በኋላ እንዳሸነፉ ሙስሊሞች በቃ ድል አደረጉ ተባለ።
ልክ ይህም ባዩ ጊዜ ገኒማ ሲከፋፈሉና ሲያዩ ሲያነሱ እዚያ ከሰራዊት የሚወሰደውን ምርኮ ማለት ነው። እነዚህ ተራራው ላይ ያሉት አላስቻላቸው። የነቢዩ ሰለላሁ ዐለይሂ ወሰለምን ትእዛዝ ጣሱ እና እዛ ታዲያ አሸንፈው ገኒማ እየተከፋፈሉ ከሆነ እኛ እዚህ ምን እንሰራለን ብለው ወረዱ፣ ቦታውን ለቀቁ። በዚህ ጊዜ ነው ኻሊድ ብን ልወሊድ ያችን ቦታ በቃ በግላጭ አገኛት። ቀጥታ ኻሊድ ብን ልወሊድ በዚያ መጣ። ክብብ አደረጓቸው፣ መካከል ላይ ያስገብተው ቅጥቅጥ አደረጓቸው። በርካታ ሶሐቦች የዛኔ ነው የሞቱት። እነ ኻሊድ የዛኔ ነው የሞተው። በርካታ ታላላቅ ሶሐቦች ሞቱ። ማን ይቅርታ፣ ማን ነው ሐምዛ የሞተው የዛኔ ነው። ዋሕሺይ መቶ የገደለው። በዚያ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ሁሉ ሞቱ ተባለ። በጣም ተደሰቱ ከሃዲያኖች። ሙሐመድ ሞተ ሰለላሁ ዐለይሂ ወሰለም። በዚህ ሁኔታ ሳሉ መልአኩ ጅብሪል ዐለይሂ ሰላም እና ሚካኤል መጡ። ጅብሪል እና ሚካኤል የዛኔ ነው በዋናነት የመጡት። መጡና ከነቢዩ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ቆሙ። የሚገርማቸው ጅብሪልና ሚካኤል ከመምጣታቸው በፊት የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች በቃ ያላቸው አማራጭ ከእርሳቸው መከላከል ብቻ ሆነ። ከፊት ለፊታቸው በጣም በርካታ ሰሃቦች ቆሙ፣ እርሳቸውን ለመጠበቅ ብቻ። ከዚያ አንዱ ሲመታ ቀጣዩ መጨረሻ ላይ እነ ሳዕድ ብን አቢ ወቃስ ምናምን ብቻ ቀሩ። በጣም ኃይለኛ ቀስተኛ ነው። እርሱ ከፊታቸው ሆኖ ይፋለማል። በጣም ተጎድቷል ብዙ ቦታ ላይ። ከዚያ በኋላ በዚህ ሁኔታ ሳሉ ጅብሪል እና ሚካኤል መጥተው ከቀኝና ከግራቸው ቆሙ። ማንም አይቀርብም ወደ እርሳቸው። የዛኔ የተቀላ ቢሆን እንጂ ጅብሪል ይሰይፈዋል፣ ሚካኤል ይሰይፈዋል። ሳዕድ ብን አቢ ወቃስ በዚህ ቅጽበት ነበር ነቢ ሰለላሁ ዐለይሂ ወሰለምን እየጠበቀ ስለነበር ከፊታቸው ሆኖ መስዋዕት ለመሆን ከፊታቸው ወደኋላ ቀጥ እያለ መለስ እያለ ራሱን ይሰልላቸው ነበር፣ ያረጋግጥ ነበር ደህንነታቸውን። የነቢ ሰለላሁ ዐለይሂ ወሰለም ከፊት ለፊት እኮ ሰራዊት ተሰልፎ እየተዋጋ ነው። እርሚ ያ ሳዕድ ፈኢነ መዐከ ሩሐል ቁዱስ አሉት። መጨረሻ ላይ ሳዕድ ሆይ ወርውር ቀስተህን፣ ከአንተ ጋር መንፈስ ቅዱስ መልአኩ ጅብሪል አለና አሉት። ዘወር ብሎ ሲያይ ጅብሪልንና ሚካኤልን አያቸው። እና የዛኔ እንዳጠቃላይ መጨረሻ ላይ ተሸነፉ። ሙስሊሞች ተሸንፈዋል። በዛ ጊዜ በጣም በርካታ ሰሃቦች ተገድለዋል፣ ተቆስለዋል። ሐታ ነቢ ሰለላሁ ዐለይሂ ወሰለም በጣም ደምተዋል። ደማቸው ሙሉ ሰውነታቸው እስኪለብስ ደርሰዋል። ነፍሳቸውን እንትን ሊሉ ሲሉ ነው ጅብሪል ወዳውና ሚካኤል መጥተው ከእርሳቸው ከቀኝና ከግራ ቆመው የጠበቋቸው። ወሹጀት ማነው ወሹጀት ነቢ ሰለላሁ ዐለይሂ ወሰለም ወኩሲረት ያኔ ሩባዕየቱ ቀንጣጤ ጥርሳቸው ሁሉ ተሸርፏል። እንደዚያ ሁሉ ሆነዋል። ገብቷቸዋል። ያ ሁሉ የሆነው በኻሊድ ብን ልወሊድ ምክንያት ነው ልላችሁ ፈልጌ ነው። መጨረሻ ላይ ኻሊድ ብን ልወሊድ ሰለመ፣ እስልምናን ተቀበለ። ነቢ ሰለላሁ ዐለይሂ ወሰለም በጣም ተደሰቱ። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ የወደፊት የሚያደርገውንም ድል ሁሉ ያውቃሉና ትንቢትን ተናገሩ። የእርሱን ጀግንነት ሃዛ ሰይፉን ሚን ሲዩፊላህ አሉ። ይህ ከአላህ ሰይፎች መካከል አንድ ሰይፍ ሆኖ ይኖራል አሉ። ያሰላህ ከዚያን ጊዜ በኋላ ኻሊድ ብን ልወሊድ የትኛውንም ጦር ሜዳ አልገባም፣ ድል ያደረገ ቢሆንች በጣም ከዚያ በኋላ እነ ሮማውያኖች ሮማ የሌለ በቃ ዓለምን ቅውጥ አደረጋት ኻሊድ። የሚገርመው ግን ታሞ ነው የሞተው። አንዲት ታሞ ነው የሞተው። ያጀማ መጨረሻ ላይ በቃ ጮኸ ይባላል። ሸሂድነትን እመኝ ነበር ፈለግኩት፣ ነገር ግን አልወጣም ወደ እኔ አለ። አልጋ ላይ ልሙት እኔ ኻሊድ። ነገር ግን በጣም ጀግና ነበር። ያሰላም እንዳለ ሰውነቱ በደሞች ሲናገሩ አንድም ደህና ሰውነት ክፍል የለውም ይላሉ። የተቆራረጠ ቢሆን እንጂ ሰውነቱ ገብታቸዋል። ነገር ግን ሊገድሉት አልቻሉም። በጣም ጀግና ነበር። እንዳጠቃላይ ይህ ነው ኻሊድ ብን ልወሊድ ወንድማችን። የእርሙክና የሞታ ነው ምናምን የሚባል ጦርነት ነበር መስሎኛል። እዛ ላይ ይዞ የቀረበ ሰራዊት ነበር። እንትን ግራ ያገባኝ የእውነት ነው በመቶ ሺዎችን 4,000 ምናምን ይዞ የሚባል ትክክል ነው። የእርሙክ ትክክል ነው። ሞታም ትክክል ነው። ከዚህ በፊት ይሄንን ታሪክ ሳስተምር ነበር። ላይ ታስታውስ ከሆነ ከመግሪብ እስከ ኢሻ ዱባይ ያለው ነው አይደለ? ምን ኪታብ ላይ ነበረ ረውደቱል አንዋር ፊ ሲረት ነቢይ ልሙክታር፣ እዛ ላይ ስናስተምረው ነበረ። ትክክለኛ ነው ያደረገው። በጥቂት ሰራዊት በጣም በርካታ ከሃዲያን ሰራዊቶችን ድል አድርጓል ኻሊድ። በጣም በርካቶች። ትክክለኛ ታሪክ ነው። ዘገባ ትክክል ነው።
አይ እሺ አመሰግናለሁ። ሽኩራን። ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነው? አልሐምዱሊላህ ደህና ነው። አይ ቁጥርክ ፈልጌ ነበር፣ የዋትስአፕ ቁጥርክ። ጥያቄ ከሆነ በዚህ ጠይቅ እመልስልሃለሁ። እሺ ልጆች ታባርጉ። እሺ ታባርጋችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበር። እሺ በውስጥ አናግረኝ እሰጥሃለሁ። እሺ ቁጥር ፈልገህ ከሆነ እሺ። ጥያቄ ከቤተሰብ ጋር ተጣልቼ ነበር ነው ያኔ የተጣላሁት ደግሞ ብር አልክም በማለት ነው ወዴታ ማለት ነው። እሺ እና ሁሌም ላኪ ሲሉኝ በጣም ሰለቸኝና አደውሉ በስልኬ ምናምን አልኳቸው። እነሱም አለቀሱ ማለት ነው። ከዛ እንዳይደውሉ እናትና አባት ወይስ ወንድምና እህቶች? አንድ ወይስ እናትና አባት ናቸው? አክስትሽ? ለአክስት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኻለቱ ቢመንዚለቲ ልኡም አሉ። አክስት በእናት ቦታ ነች ወይንም አክስት እንደ እናት ነች ብለው ተናግረዋል። የማለት እንክብካቤ እንድታደርጉላቸው ነቢያችን ሰለላሁ ዐለይሂ ወሰለም አስተምረዋል ማለት ነው። እና በቻልሽው አቅም አግዣቸው። ግዴታ ግን የለብሽም። ግዴታ ያለባቸው እናትና አባታቸው ነው። ከዚያ ውጭ ያለ ትርፍ ነው። ስለዚህ አንቺ ከአላህ ስብሐነ ወተዓላ ዘንድ አጅር ለማግኘት ብለሽ በቻልሽው አቅም እርጃት። ካልቻልሽ ደግሞ በስነስርዓት አስረጃት። በቃ አሁን ላይ አልችልም፣ እስከዛሬ ረዳኋችሁ፣ አሁን ላይ ደግሞ አልችልም፣ ወደፊት ደግሞ ሳገኝ ኢንሻአላህ እረዳቸዋለሁ ብላችሁ ቀስ ብላችሁ አናግሯቸው። አይ ወአለይኩም ሰላም ወረሕመቱላህ። ሰላም ነው። ሁለት ጥያቄ ነበረኝ። ያኔ እኔም ሰራው አንዱ ዘንድሮ በፍጥር ጉዳይ የተከሰተብኝ ክስተት ነውና እኔ ያለሁት ሌላ ቦታ ነው፣ ከሀገር ውጭ ነው ያለሁት። ከዛ ፍጥር ደግሞ እኔ መፍጠር አልቻልኩምና ሀገር ቤት ፍጠሩልኝ ብዬ ተናገርኩኝ። ከዛ ከሰላት በፊት ፍጠሩልኝ ብዬ ተናገርኩኝና ከዛ እዛ የምሰገደውና እዚህ የምሰገድበት ሰዓት ደግሞ ልዩነት አለው። እነሱ ሳይፈጥሩልኝ እዚህ ተሰግደዋል ሰላቱ። እንዴት ነው አንደኛው ጥያቄ እሱ ነው። የሚጮህ ቦታ ከሆናችሁ ልጆች ራቅ በሉ። እንደ አስሉ እንደ መሰረቱ ፊጥራ ዘካተል ፊጥር ነው እየጠየቀ ያለው ልጁ። መሰጠት ያለበት እንደ መሰረቱ ከሶላት በፊት ወአመረ አን ቱአዳ ቀብለ ኹሩጅ ናስ ለሶላት ልዒድ ይላል ሐዲሱ ላይ። ዘካተል ፊጥርን ነቢዩ ሰለላሁ ዐለይሂ ወሰለም ሰዎች ለዒድ ሶላት ከመውጣታቸው በፊት ይስጡ ብለው አዘዋል። ስለዚህ ያንን መስጠት ያለባችሁ በሀገራችሁ ባላችሁበት ለሚገኙ ምስኪኖች ነው። ነገር ግን በሀገራችሁ ባላችሁበት ቦታ ላይ ምስኪኖች ድሃዎች ከሌሉ ወደ ኢትዮጵያ ወደ ሀገራችሁ መላክ ትችላላችሁ። የዛኔ እነሱ የሀገር ሰዎች ባሉበት የዒድ ሶላት ከመሰገዱ በፊት ሰጥተውልህ ከሆነ ችግር የለውም። እሺ ወንድማችን፣ ቀጣይ ጥያቄ ምንድን ነው? ጥያቄ ደግሞ በአሁኑ ሰዓት እኛ አካባቢ በጣም የሚከሰት ክስተት አለ። ሴቱና ወንዶች እንደፈለጉ ዘንጦ ምናምን ብሎ በቃ አሉባልታ ቦታ ይወድቁና ማለት ነው። ከዛ በቃ እርግዝና መባል ነገር ይፈጠራል ያለ ኒካ ማለት ነው። ከዛ በኋላ ቤተሰቡ ምናምን ካወቀ በኋላ ከዛ በቃ ካረገዘች በኋላ እስካሁን ድረስ የሰማሁት ከአንድ ሴት ካረገዘች በኋላ ኒካ ተቀባይነት እንደሌለው ነው። ከዛ በኋላ ኒካ ይታሰርና በዛው ይቀጥላሉ። ከዛ በኋላ የሚወለደው እስከ መጨረሻ የሚወለደው ልጅ ቆይ ትክክለኛ ልጅ ነው ወይ የሚለው ጥያቄ ነው። አይ ጨረስክ? ሌላ ጥያቄ የለም? በቃ ምን ታደርገሽ? እሺ ጥያቄው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን ታደርገሽ? እስኪ ጨርስ። የሰላም ሰላም
እኔ ሊያዝሽ እሺ እንግዲህ ምንድን ነበር እንዳትጅት አደርገዋለሁ። እሺ በእርግዝና ጊዜ ማን ነው አንድ ሰው ከወደዳት የሆነችን ሴት ከወደደችው ቀጥታ ወደ ኒካህ መሄድ እንዳለባቸው ኢስላም ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለም ዩራ ሊልሙተሐቢን ሚስለ ኒካህ፣ ለሁለት ለሚዋደዱ አካሎች መጋባትን ወይም ኒካህ ማድረግን የመሰለ መልካም ነገር አልታየላቸውም። ስለዚህ ከወደደች ቀጥታ ወደ ኒካህ መግባት ነው። እሺ እንዳጋጣሚ ልጁ እንዳለው ተከሰተና ይሄ ነገር እርግዝና ላይ ሆነች። የዛኔ ኒካ ማሰር ይቻላል ወይ? አይቻልም። በእርግዝና ጊዜ ኒካ ማሰር። ታዲያ መቼ ነው ኒካ ማሰር ያለባቸው ከተባለ ልጁን ስትወልድ ጊዜ ከዚያ በኋላ ኒካ ያስራሉ ማለት ነው። ስላለፈው ተውበት አድርገው ወደ አላህ ሱብሓነሁ ወተዓላ ንስሐ አድርገው ከዚያ በኋላ ልጁ ከተወለደ በኋላ ኒካ ይታሰራል። በእርግዝና ጊዜ ግን ኒካ ይታሰራል በፍጹም። ያ ኒካ አይጸድቅም በፍጹም። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። ጥያቄው ስለ ትዳር ጉዳይ ነው። አንድ ልጅ አለች። ለትዳር አብረን ያወራናት አብረን አውርተን ሁሉንም ነገር አውርተን ነበር። በስልክ ነው የተገናኘ ነው። እኛም ሁለታችንም አገር ውስጥ አይደለንም ያለ ነው፣ ውጭ ሀገር ነው ያለ ነው። እና ልጅቷ ከዚህ በፊት ከኔ ጋር ከማውራቷ በፊት ቤተሰብ ሊድሯት ጠይቋት ነበር፣ ግን ልጅቷ አልተቀበለችም ነበር። እና ግን ልጅቷ ሳትቀበል ቤተሰቧ ኒካ ምናምን አስረዋል፣ የልጅቷን ማለት ነው ኒካ ምናምን አስረዋል። ልጅቷ ደግሞ አሁን እኔ አልፈልግም ኒካውን አውርዱልኝ ምናምን ብላ ስትጠይቃቸው ቤተሰቦቿ ኒካውን ማውረድ አልፈለጉም። በቃ በጣም ጭቅጭቅ ነው። ብዙ ወር ጠበቀቻቸው፣ ምንም ኒካውን ሊያወርዱ አልቻሉም ቤተሰቧ ማለት ነው። አባትየው አወርድልሻለሁ ይላታል፣ እናቷ ደግሞ አላወርድም ትላለች። ግን እኛ ደግሞ ኒካ አስረን አብረን ለመኖር እንፈልጋለን። ያ ነገር እሷ አሁን ቃዲ ኒካ የሚታሰርበት ቦታ ሄደን ኒካውን አውርደን ምናምን ብናደርግ እንዴት ነው ያ ነገር እንዴት ይታያል የሚለው በኒካህ በተሳሰሩ እሱ ያለ ፈቃዷ ከሆነ ያለ ፈቃዷ ኒካ ቢታሰር ሴት ልጅ ያንን ያ ኒካ ይጸድቃል ወይ አይጸድቅም? እሷ ሳታውቅ ፈቃድ ሳትጠየቅ ኒካ ማሰር አይቻልም። ቢታሰር ኒካ ውድቅ ነው። ምንም አይነት ኒካ የለም። በዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ አራደ አሐዱኩም አን ዩዘውጀ ብነተሁ ፈልየስተእዚን አሉ። አንዳችሁ ሴት ልጅን መዳር ከፈለገ መጀመሪያ እሷ ያስፈቅዳታል። ለዚህ ሰው ልድርሽ ነው ምን ትያለሽ ይበላት። ዲን ካለው አኽላቅ ካለው የዛኔ ይህ ሰውዬ ዲን አለው፣ ሃይማኖት ላይ ጠንካራ ነው፣ አኽላቅ አለው፣ ስነ ምግባር አለው፣ የማስተዳደር አቅምና ችሎታ አለው፣ እስኪ ይህን ሰው ብታገቢው ምን ይመስልሻል ብለው የዛኔ ማቅረብ እንጂ አስገድደው እሷ በማታውቅበት ኒካ አስረናል በቃ ይሄ አይሰራም። እሷ በማታውቅበት እንደዛ አይደለም። እሷን መጀመሪያ ነግረዋታል። መጀመሪያ እንደዚህ ሰው መጥቶልሻል ምናምን ብሏት ተነግረዋታል። ግን እሷ አይበታለው ወስኜ ነግራቸዋለሁ ብላ ተቀብላ ውሳኔዋን ሳታሳውቅ ተቀብላለች ብለው በዛው ኒካ አሰሩ ቤተሰቧ ማለት ነው። አሁን እሷ ደግሞ ከሌላ ሰው ኒካ ለማሰር ስትፈልግ ኒካ ታስሯል ምናምን ብሎ ተነገራት። መጀመሪያ ተነግሯት ነበር፣ ግን እሷ እሺ ብላ አልተቀበለችም። አይበታለው ብላ ተቀብላ ነበር፣ ግን ምላሽ አልሰጠችም። ምናልባት የዛኔ ተስማምታለች ብሎ አስረውት ይሆናል እነዚህ ሰዎች። ስለዚህ ኒካህ ፈትቼሻለሁ ማለት አለበት፣ ወይንም ደግሞ ሸሪዓ ፍርድ ቤት ሄዳ ማስወረድ አለባት። እሱ አልፈታም ካለ አይ ካልሆነ አንተ ኒካህ እንዳታስር በመካከል መጠየቅ እችላለሁ? አንድ ማስረጃ ማውጣት ስለማልችል ነው። ልታወጣልኝ ትችላለህ? ጥያቄው ነው። ምን ነበር ጥያቄው? አንደኛ ከኤፌሶን 4:15 ነው መጽሐፍ ቅዱስ ጥያቄ ንገረኝና ወደ እሱ እንሄዳለን። ክርስቲያን ነህ? ምንድነው ጥያቄ ወይም ማስረዳት የፈለግከው ነገር ንገረንና ከሙስሊም የሆነ ከክርስቲያን አንዱን ሃይማኖት መከበር እንዳለበት ወይ ደግሞ አንዱ የአንዱን
መንካት እንደሌለበት ይጠቅሳል። በመጽሐፍ ቅዱስ ማስረጃ 1 2 3 ብዬ እሰጣለሁ። ከቁርአንም ይሰጣሉ። አውጥተ እንድታብራራ ማለት ነው። የቁርአንም አለ የመጽሐፍ ቅዱስም አለ። ግን እናንተ ጋር ደግሞ የፈለከው ነገር ምንድን ነው? እስልምና ማን ነው? ክርስትና እስልምና መከባበር ለምን በመጽሐፍ ላይ እያለ ለምንድን ነው አንዱ የአንዱን እያንቋሸሸ ያለው? ማን ያንቋሸሻል? አንደኛው አንተ ነው። አንቋሸሽኩት መካከል አንድ ነገር አይደለም። ለምሳሌ ስለ ኢየሱስ አምላክነት ክርስቲያን እያመነ አንተ በሌላ አቅጣጫ ነው እያመንክ ካለ አይማን ግዴታ ሳይሆን ያን እንትን ማለት የለም። የክርስቶስን አምላክነት ክርስቶስ ያምናል በመጀመሪያ። እናንተ ከክርስቶስ ተቃዋሚ የሆናችሁት እናንተ ናችሁ። አሁን ላሳየህ ማስረጃ። ዮሐንስ ወንጌል አንተ ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ አታምናም? ኢየሱስ ክርስቶስ ራሱ አምላክ አለው የለውም? ራሱ አምላክ ነው። አምላክ ካለውስ ለአምላክ አምላክ ሊኖረው አይችልምና አይደል? አምላክ አለው የለውም? አምላክ ራሱ አምላክ ነው። በባህሪው ልጁ ነው። ጥያቄው የተጠየቀው ሌላ የምታወራው ሌላ። ይሁን ሰማይና ምድር የሆነ ወሬ እያወራ ነው ከኔ ጋር። ጥያቄውን አዳምጥና በትክክል መልስ። ክርስቶስ አምላክ አለው ወይንስ የለውም? አምላክ እንዳለው አስተምሯል ወይንስ አላስተማረም? አምላክ የለውም። ራሱ አምላክ ስለሆነ አምላክ። በጣም ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ምን ትላለህ? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። አሁን እኔ አዙሬት ለምን እኔ ጥያቄ ሌላ አንተ አዙሬ ስለዚህ እና አምላክ የለውም ብለሃል። ወደ ኋላ እንደገና አትመለስም። አምላክ እንዳለው ክርስቶስ አስተምሯል ስለ አላስተማረም ራሱ አምላክ ነው አልክ። ቀጥታ ወደ እኔ በራሴ ማስረጃ አመንኩት። አንተ ከክርስቶስ ጋር የተቃወምከው አሎ እኛ ሳይሆን መተህ መክሰስ ያለብህ በክርስቶስ ላይ ያለንን አስተምሮ ወይም ንግግር። እኔ የምናገረው ከገዛ መጽሐፍ ነው። እኔ ከራሴ በእምነታቸው ላይ አልናገረው። አዳምጥ። መጀመሪያ ክርስቶስ አምላክ እንዳለው ካስተማረ ለምን አንተ እሱን አምላክ ነው ብለህ ትቃወመዋለህ? የክርስቶስ ተቃዋሚ የሆንክ ነው። ክርስቶስ እኔ አምላክ አለኝ አለ። ምን ትላለህ? አምላክ እንዳለ ያስተማረበት ትክክል ነው ወይስ ስህተት ነው? አምላክ አለኝ አለ አይልም። አምላክ አለ ራሱ አምላክ ነው። አምላክ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ትክክል ነው ወይስ ስህተት ነው? ይሄ ጥቅስ በአንተ ያረዳድ አንተ እንደምትለው ሊሆን ይችላል። የራስ ያረዳድ አይደለም። ይኸውልህ ሄሎ ወደ አረዳዴ አታስጠጋ። እኔ ምንም አልተረዳሁም። ቃል በቃል መጽሐፉ ላይ ግን የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? እሱን እኮ ለሚረዳ ሰው ነው እንጂ ማስረዳ አንተ ስለማትቀበል። ስለዚህ መልስ የለህም ማለት ነው። መልስ ለአንተ እኮ አይደለም። መልስ ለአንተ ለምን ገባህ ታዲያ? እዚህ ለአንተ አይደለም መልስ የምትሰጠው። እንደዛ ቦታ ላይ ለምን ትገባለህ ነው። እኔ እንደዛ አይነት ሀሳብ ላይ ከዚህ በፊትም እየገባ ለምን ታወራለህ? ይፈቀዳል ወይ ነው ባንተ? ለምሳሌ ቁርአን 608 ላይ ክፈት እስኪ እና ይኸውልህ እያንዳንዱን ነጥብ በነጥብ ልናወራ ነው። ግን ትቀጥላለህ ከኔ ጋር ወይንስ አትቀጥልም? ትቀጥላለህ? ጥያቄ እንድትመልስልኝ ነው እያወራን ነው። ክርስቶስ አምላክ የለውም አልክ አይደል? አምላክ እንዳለው አሳየሁ። አታውራ ስለ እምነታችን አልክ። እንደሱ ካልክ ለምን የመጀመሪያ ጥያቄን ትመልሴ ኢየሱስ ክርስቶስ አምላክ እንዳለው ያስተማረበት ትክክል ነው ወይንስ ስህተት ነው? እሺ ወደዛ ከመሄዴ በፊት የመጀመሪያን ጥያቄ ትመልሳለህ። ወደሱ ወተከኝ ለምንድን ነው ስለ ጊዜ ስለ ክርስቶስ ታወራለህ አልከኝ። ስለ ምንነቱ ስለ አምላክነቱ አትቀበልም አለኝ። አዳምጥ። ሰው ሲያወራ አታወራ። የክርስቶስን አምላክ እንዳለው ራሱ መጽሐፍ ቅዱስ ነው ያስተማረው አልኩ። የቱ ጋር አልክ? ማስረጃ ሰጠሁ። ከዚያ ይሄን አልቀበልም አልካለሁ። ክርስቶስ አምላክ እንዳለው አስተምሯል። ይሄ ስህተት ነው ወይንስ እውነት ነው?
አይ አሁን ይኸውልህ እንድትረዳ እኔ አንድ ጥያቄ ጠየቅኩ። ስጠይቅ ማስረጃ አምጣል። ጥቅሱ ላይ ታወራለህ። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ሰማ ወደ እንደዛ ለምንድን ነው እዛ? እኔ እኮ ያዳምጠኝ። አንድ ጥያቄ የገዛ መጽሐፍህ ነው እያወራን ያለ ነው። ለመጨረሻ ጊዜ ልጠይቅህ በጣም እድል እየሰጠሁ ነው። የሁሉ ሰው አስቀምጬ ማለት ነው። በመጽሐፍ ላይ ተወያይ። እሺ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ትነግረናለህ እንጂ መነሻ ይኑር እንጂ አንተ መጀመሪያ መነሻ የለም እኮ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። እንደዚህ ናቸው ማረጋች ላውራ እንደ እሱ አውፍ በላይ መርሃባ። እስካሁን ታብታቡ 283 ነው ያለነው፣ ሰዎች ደግሞ 716 ነን። ቤቱ ዘግቶ ኮፒ ሊንክ አድርጉ እስከምትባሉ መጠበቅ የለባችሁም። እሺ ባረከላሁ ፊኩም። ሁላችንም አንዴ ኮሜንቱን በኋላ አውርደው አውጣው ምናምን የሚሉትን ነገር በኋላ ትጽፋላችሁ። ሁላችንም አንዴ ኮፒ ሊንክ እናድርግ። ቀደምም አሁንም ዋርኒንግ በጣም እየሰጠው ስለሆነ ታፕታፕ ኮፒ ሊንክ አድርጉ። እሺ ኮሜንቱን ተውት አንዴ። እሺ ጥያቄ አለ። ቀጥል መኪ ነው ነው ሰዎች ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። ኦኬ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? በረመዳንም ሆነ ዋንኛው ሰዓት ማለት ነው በሱናም በፈርድ ሰላት ቁርአን ስንቀራ ቀጣይ ሱራ መቅራት እንችላለን ለመጨረስም ወይ? ይቻላል፣ ችግር የለውም። ከፋቲሃ በኋላ ደስ ያላችሁን እየቀጣጠላችሁ ብዙ ሱራዎችን መቅራት ችግር የለውም፣ ይቻላል። ኦኬ አይቻልም፣ ይፈታዋል። ስህተት ነው፣ ይቻላል። እሺ ቀጣይ ጥያቄ አለስ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ክርስቲያን አለ? መኪ ክርስቲያን ነሽ? እንትን ነበር ልጠይቅ። መኪ ኡስታዝ ይሰማል? እሺ ጥያቄ አለ? ቀጥለሽ። ልጆች አንዴ ታብ ኮፒ ሊንክ ማድረጋችሁን አታቋርጡ። ኮፒ ሊንክ ስንት ነው የሚታየኝ? 7 ነው። ከፍ አድርጎት። እሺ ገስት ላይ ሰው አይታይም። ጥያቄ ያለው ሰው ይቀጥል። ቢስሚላህ አለ። እሺ እኔ ልጠይቅ። እኔ ክርስቲያን ነበርኩኝ ከሰለምኩ አሁን ገና 1 ዓመቴ ነው እና ቤተሰቦቹ ኦርቶዶክስ ናቸው። አባቴ ሟች ነው እና በፊት እኔ ሳቅም ይሁን ሳላቅ ያኔ በፊት እኔ ሳልሰልም በፊት የአባቴን አመታት ምናምን አወጣ ነበርና ከሰለምኩ ወዲህ ደግሞ አሁን ማውጣት አይቻልም ምናምን ሲሉ እንደዚህ ልጆች ምናምን ሲያወሩ ሰምቼ ቤተሰብ የአባትሽ አመታት ደርሷል ምናምን ብር ላኪ ምናምንና ለእናቴ ባል ምናምን ነበርና አሁን ይሄን ነገር አይቻልም ምናምን ሲሉ ሰማሁና ልጆች ለእናቴ አልልክም ምናምን ስላት እናቴም ተቀየመች። ከቤተሰቦቼ ጋር ተጣልቻለሁ እና ምን ማድረግ አለብኝ? እናቴ ጋር እንዳልጣላ ብዬ መላክ አለብኝ ወይስ የለብኝም? እንዳትልኪ። ለማንኛውም ለአምልኮ ተግባር ተብሎ የሚሰሩ ነገራቶች ላይ መርዳት አይቻልም። ነገር ግን እናትሽ ከራባት፣ ከጠማት፣ ከታመመች፣ ልብስ ካስፈለጋት፣ መጠለያ ካስፈለጋት ምድራዊ ህይወቷን አሟይላት። አላህ በቁርአን ላይ ሲናገር ወሳሒብሁማ ፊ ዱንያ ማዕሩፋ ይላል። ለሌላ እምነት ተከታይ ቤተሰቦቻችሁ በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው። ሃይማኖታዊ ነክ የአምልኮ ስርዓቶች ከሆኑ ግን በዚያ ላይ ማገዝ አይቻልም። ያ ክህደት ነውና ይልቁንስ ከዚያ ከክህደት ተግባር እንዲወጡ ማስተማርና ዳዕዋ ማድረግ ነው ያለባችሁ በእናንተ ላይ። አይ በዚህ እናቴ አሁን ምን አለችኝ? ወይ አንቺ ትናንትና ሰልመሽ እንደዚህ ታያለሽ ምናምን ብላ ከእናቴ ጋር ሆና አናወራም። 4 ነው ምናምን እኔ ከሰለምኩ ገና 1 ዓመት ራሱ አልሞላኝም እኮ እህት። ምንም ከአላህ ዘንድ ወቀሳ የለብሽም በዚህ ተግባርሽ። እሺ እንጂ አላህ ሱብሓነሁ ወተዓላ የሚያስወቅድሽ ነገር ሲሆን ጊዜ ነበር ያ ነው። አላህ ሱብሓነሁ ወተዓላ በዚህ እንዳውም የሚመነዳሽ ነው እርሱ። ምክንያቱም ይህ መስዋዕት እየከፈላችሁ ያላችሁት እያገለሏችሁ ያለው በሃይማኖታቸው ተግባራት ላይ ካለገዛችሁን ብለው እናንተ ይህንን ለዲናቸው እያላቸው የከፈላችሁት መስዋዕት ነው። ነገ እንዳውም ትልቅ ዋጋ አላችሁ በዚህ ላይ። እና እኔ ያው ስለማላቅ ደግሞ አሁን እንትን ቅድሚያ አሁን ቀድዋ አለብኝ። እኔ 8 ቀን ቀድዋን ነው የማስቀድመው ወይስ 6 ወር ነው ማስቀደም ያለብኝ? እኔ አሁን ቀድዋ ነው እየጾምኩ ያለው። ቀድዋ አስቀድም፣ ከዚያ በኋላ 6 ወር ጾሚያለሽ። طيب شكرا جزاك الله خير አመሰግናለሁ። እሺ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም። እንዴት ናቸው ኡስታዝ? ሰላም ነው? አልሐምዱሊላህ ደህና ነን። ጠይብ አንድ ሁለት ጥያቄ አለኝ ኡስታዝ፣ ከሐዲስ ማለት ነው። እሺ ጠይብ ረሱላችን አለይሂ ሰላቱ ወሰላም ሰሃቦቹን ማን ነው ማታ ኮከብን ያየ ብሎ ስጠይቃቸው እኔ ነኝ ያየሁት ግን እኔ ሰላት ላይ አልነበርኩም ብሎ የመለሰ ሰሃባ እዛ ሐዲሱ እዛ እሱ ሰላት ላይ ነበረ፣ ያኔ እንትኑን ኢባዳውን ለመደበቅ ነው ይላሉ። ሌሎቹ ደግሞ እንትን እዛ ቦታ ላይ ግልጽ አልሆነልኝም። ያ ሐዲስ አብራሩልኝ። በሰዓቱ አልተገኘም ነበር በሶላት ውስጥ አልነበረም። በሰዓቱ አልፎት ነበር ጀማ አልተገኘም ነበር። እንደዛ ነው ሐዲስ ነው የሚገልጸው። እሺ ረሱላችን 70,000 ሰዎች ያለ ሂሳብና ለቅጣት ጀነት ይገባሉ ሲሉ ኻሻ እኔ ከነዛ ሰዎች እንዲሆን ዱዓ አድርጉልኝ ስላቸው ረሱላችን አለይሂ ሰላቱ ወሰላም አንተ ከነዛ ሰዎች ናቸው አሏቸው። ከዛ ደግሞ ቀጣዩ ደግሞ እኔም ከዛ እንዲሆን ዱዓ አድርጉልኝ ስላቸው ኻሻ ቀደመ አሉት። እዛ 70,000 ነው ጀነት ይገባል የተባለ ያ ሰውዬው ምክንያት አለው እንደዛ ተባለ። የትኛው ስለ ሁለተኛው ሰው ነው ጥያቄ? ስለ ዑካሻ ላ ስለ ሁለተኛው ነው ኡስታዝ፣ ስለ ሁለተኛው። መልካም ነብያችን ያ ሰውዬ ሊሆንም ይችላል ላይሆንም ይችላል። እንግዲህ እንደሚሆን ነው የሚያሳየው። ምክንያቱም ሰሃቦች በተደግሞ የት አድርገው ተጨማቃቸው አድሚን የለም። አድሚኖች ትልቅ እንድትሰሩ ፈልገው ልክ የሚረብሽ ቦታ ሙዚቃ ምናምን ቦታ ከሆኑ ወደ አፍረዷቸው። እሺ ከሁሉም በላይ ማለት ነው ረብሻሩት። እሺ ለማንኛውም ሐዲሱ ምን ይላል መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ የነቢይነት ማረጋገጫ በርካታ ምልክቶች የተስተዋሉበት የሆነ ሐዲስ ነው። አንድ ነቢይ የወደፊቱን ያውቃል፣ ይናገራል አምላክ በሰጠው እውቀት መሰረት። እንዲሁም በበርካቶች ጥያቄ ምን ነበር? እናንተ ወደ ጀነት ትሄዱ አትሄዱ ነቢዩ መሐመድ አያውቅም የሚል ነበር። ሰለላሁ ዐለይሂ ወሰለም በደንብ አድርገው እንደሚያውቁ የተገለጸበት ሐዲስ ነው። ስለ እያንዳንዳችን ያውቃሉ። አንድ ሰው መጥቶ ይሄ አባቴ የት ነው ቢላቸው አንደኛው ወደ ጀሃነም እንደሚሄድ ነገሩት። አንዱ መጥቶ እኔ የት ነኝ ሲላቸው አንተ ወደ ጀነት ነህ እያሉ ይነግሯቸው ነበር። ይህ የሚያሳየው የትውልዶቻቸውን በጅምላም በጭርቻሮ ያውቁናል። አጠቃላይ ወዴት ነው የምትሄዱት? ወደ ጀነት ይሄዳላችሁ ተናገሩ። በተናጠል ደግሞ ማንም ሲመጣ ወዴት እንደሚሄድ ይነግሩት ነበር። እና በዚህ ሐዲስ ላይ እርሱ ነው የተስተዋለው። ሐዲሱ ምን ይላል መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም በሰሃቦች መካከል ከዕለታት አንድ ቀን ቆሙና እንዲህ ሲሉ ተናገሩ። 70,000 ሚን ኡመቲ የድኹሉነ አልጀና ቢገይሪ ሒሳብን ወላ ዒቃብ አሉ። ወሁም አለዚነ ላ የስተርቁን ወላ የተጠየሩን ወላ የክተቡን ወዓላ ረቢሂም የተወከሉን አሉ። ፈቃመ ዑካሻ ብን ሙሕሰን ረዲየላሁ ዐንሁ ፈቃለ ያ ረሱለላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም فقال له النبي صلى الله عليه وسلم أنت منهم. ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم سبقك بها عكاشة. حديث من إلى الكمجمرة النبي صلى الله عليه وسلم بصحابه شاتشو مكاكل قمو ديسيلو تناقروا كأن يتولد سائقا يعلم أنهم قطعتنا مرمرا قد تتازم بنسا ورقنة المقابل سوى الشعبار وليلا زقبالي በሙስነድ አሕመድ ላይ እንደመጣው ከእናንተ ከነዚያ ከሰባ ሺዎቹም ጋር ከእያንዳንዱ ጋር ሌላ 70 ሺህ ይገባል አብሮ ብለው ተናገሩ። ያ ማለት ወደ 5 ቢሊዮን የሚጠጋ ህዝባቸው በነፃ ወደ ጀነት የሚገባ ሆኖ ይገኛል ማለት ነው። ይባቻል በጣም በርካታ ህዝብ ሌላው ወደ እሳት ይገባል ማለት አይደለም፣ ወደ ጀነት የሚገቡ የተባሉት ናቸው። ዑለሞች ይህንን ሲገነዘቡት ጊዜ ቁጥሩ ገነትን ለመግለጽ እንጂ እንደው እነዚህ ብቻ ናቸው ማለትም ሁሉ አይደለም። ነገር ግን በዚህ የሚገልጹት መገለጫዎች አሉ፣ ልናገር ነው እነርሱ። በዚህ ላይ ይህም ባህሪ የተላበሰ ሁሉ ያለምንም ቅጣትና ምርመራ ገነት ይገባል ማለት ነው። ይህ ነው ትክክለኛው ግንዛቤ። ከዚህ በላይ ሊሆን ይችላል። ከዚያ መገለጫው ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወሁም እነርሱም አሉ፣ ተመልከቱ፣ 4 ምልክቶቻቸው ሊናገሩ ነው። ከነዚህ ከ4ቱ ምልክት ያለበት ሰው ቀጥታ ወደ ገነት ያለምንም ቅጣትና ምርመራ ይገባል። በአላህና መልክተኛ ከማመኑ በኢስላም ከማመኑ ከመቀጠል ማለት ነው። ወሁም አለዚነ ላ የስተርቁን አሉ፣ እነዚያም
لا يطلبون الرقى من غيرهم على غير طريقة شرعية. أما بطريقة شرعية فهذا جائز وقد فعله النبي صلى الله عليه وسلم والصحابة وقد أجازه النبي عليه الصلاة والسلام. እነርሱም እነዚያ ናቸው። የመጀመሪያው ምንድነው? ሽርካዊ በሆነ መንገድ ወይም ሸሪዓዊ ባልሆነ መንገድ ለደረሰባቸው ህመም ፈውስን የማይፈልጉ لا يطلبون الرقى من غيرهم على طريقة شركية ከአላህ ሱብሓነሁ ወተዓላ ውጭ ለሌላ አካል አይታችሁ ከሆነ ጠንቋይ ጋር እየሄደ ሰው ሲታመም ጊዜ ጤናውን ለመፈለግ የሁኔታ የደረሰበትን አደጋ አካላዊ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል። ማንኛውም ህመሙን ፈውስ ለማግኘት መድኃኒት ለማግኘት ብሎ ወደ ሽርክ ቦታ የሚሄዱ ሰዎች እንጂ ቁርአን የሚያስቀሩ ሰዎችን ስለታመሙ ወይንም ደግሞ መድኃኒት ሄዶ የተጠቀመን እሱን አይመለከትም። ከዛቸዋል አይደል? ለምሳሌ ፈውስ ፈለገና ሄድና መድኃኒት መርፌ ተወጋ፣ ይሄ ሰውዬ ይመለከታል? ላ ይሄን አይደለም። ነገር ግን አላህ ባልፈቀደው መንገድ ፈውስን የሚፈልጉ ሰዎችን አስመልክቶ የተነገረ ነው። ላ የጥልቡነ ሩቃ ምን ገይሪሂም ዐላ ጠሪቃ ገይረ ሸርዕያ ሸሪዓዊ ባልሆነ መንገድ ለደረሰባቸው ህመም ፈውስን የሚፈልጉ ሰዎች እነሱን አይመለከትም። አንደኛ እነሱ ናቸው። ቀጥለው ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ወላ የተጠየሩን አሉ። አይ ላ ዩእሚኑነ ቢጠየራ በገድነት የማያምኑ ናቸው አሉ። አይታችሁ ከሆነ ሀገራችን ላይ አንዲት እናት እቃ ለመሸጥ ተሸክማ ወደ ገበያ እየሄደች በቀኛው ወፍ ካለፈች ዛሬ ይቀናኛል፣ በቃ ቀኝ ነው ይላሉ። በግራ ካለፈች ዛሬ በቃ ይቀናኝም ግራይ ነው ብለው ይመለሳሉ። እነዚህ ሰዎች ዐለቁል አርዛቀ ቢገይሪላሂ ሱብሓነሁ ወተዓላ ከአላህ ውጭ በሌላ አካል ሲሳይን አንጠለጠሉ። አያችሁ አይደለ? ሲሳይ ሁሉ የሚንጠለጥለው በአንድ አምላክ በአላህ ሱብሓነሁ ወተዓላ ብቻ ነው። እነዚህ አማኞች የሆኑ ሰዎች ደግሞ ይሄ ነገር አያሳስባቸውም። አላህ የወሰነልኝን አገኛለሁ ብሎ ያምናል። አይታችኋል? በርካታ ነጋዴ ሙስሊሞች በዚህ ላይ በቃ ማሻአላህ አላህ ብሎት ከሆነ አገኘዋለሁ፣ ካላለው ደግሞ አላገኘውም። ካገኘ አላህን ያመሰግናል፣ ካላገኘ ደግሞ ሰብር ያደርጋል፣ ይታገሳል። ሌላኛውስ ያኛው እንዲህ ስላላደረግኩ እኮ ነው ዛሬ አልቀናኝ ይወታችኋል አይደል? በዚያ ነገር ላይ ያስታኮ ይናገራል። ያ እንደዚያ መሆን የለበትም። አይታችሁ ከሆነ ሀገራችን ሰው እስካሁን ድረስ ጠዋት መጀመሪያ ቀድሞ የሚገዛውን እስኪ እንዳው ገደ ብትሆነኝ ይላል። ከዚያ ልክ ማታ ገበያው ቀንተውለት ከሆነ ዛሬ እኮ አንተ ገዝተኸኝ እንደው ቀናኝ እኮ ገደ ሆነኝ ይላል። በዛ በሰው በቃ እና እስኪ እንደው ዛሬ መተህ ብትገዛኝ ይቀናኛል። አያችሁ ሲሳይን በፍጥረት ጋር አያያዙ። والأرزاق لا تعلق إلا بالله سبحانه وتعالى قال سبحانه وتعالى وما بكم من نعمة فمن الله كأن أنت قال يعلم لما يتسقى ينم كأني زند بيهون جهة تسقى يالين ناقرا وإن تعدوا نعمة الله لا تحصوها يعني بأن أنت لا يالون تسقى بتقدروت إن قدرات هزلكم يالين ناقرا تسقى وتشلو كرسو بتشانا شغلنا من المسلم بوفلاي وبمنعمل لا يقد تنتريلو بقدام ገብታችኋል። ሁለተኛ እነዚህ ሰዎች ናቸው። ሶስተኛው ደግሞ ምንድነው? ወላ የክተቡን የማይተኮሱ ናቸው አለ። ያ ማለት ሰዎች በዚያን ጊዜ ጤናቸውን ለማግኘት እያሉ ራሳቸውን በሚጎዳ ነገር ይተኮሱ ነበር። ነፍሳቸውን ህይወታቸውን አደጋ ላይ በሚጥልባቸው ነገር ያን ነገር እንዳደርጉ ኢስላም ዘጋው። ስለዚህ ያንን ከለከለ። ታዲያስ ወዐላ ረቢሂም የተወከሉን ይልቁንስ ከዚህ ሁሉ በጌታቸው በአምላካቸው በአላህ ላይ ይመካሉ እነዚህ ሰዎች። ይሄ ነው አራተኛው መገለጫቸው። وعلى الله فتوكلوا إن كنتم مؤمنين እንዳለው ሙሳ አለይሂ ሰላም አማኞች እንደሆናችሁ በአላህ ላይ ብቻ ተመኩ አለ። አያችሁ ስለ ጤናቸውም ሆነ ወደ ሽርክ ቦታ አይሄዱም፣ ይልቁንስ በአላህ ላይ ይመካሉ። ያ ማለት ግን ሰበብን አይይዙም ማለት አይደለም። ያ ማለት እነዚህ ሰዎች ሰበብን አይይዙም ማለት አይደለም። ገብታችኋል አይደል? ሰበብን አይይዙም እና ወዐላ ረቢሂም የተወከሉን በጌታቸው በአላህ ስብሐነ ወተዓላ ላይ ይመካሉ እነዚህ ሰዎች። እና ሲሳይንም ሆነ በገድ አያምኑም፣ ሲታመሙም ወደ ሽርክ ቦታ አይሄዱም። ልክ እንዲሁ ደግሞ ራሳቸውን በሚጎዳ ነገር መድኃኒትን እናደርጋለን ብለው አይሄዱም። ይልቁንስ በጌታቸው በአላህ ላይ ይመካሉ። ይህን ባህሪ ያሟላ ነው ከነዚያ የሚሆነው አሉ ነቢ ሰለላሁ ዐለይሂ ወሰለም። እና አንድ ሰሓባ ቆመና ተጠየቀ፣ ያ ረሱለላህ ኡድዑላህ ሊየጅዐለኒ ሚንሁም አለ። አንተ የአላህ መልእክተኛ ሆይ አላህ ከነዚያ ከሰባ ሺዎቹ እንዳደርገኝ ነፃ ከሚባሉት እንዳደርገኝ ይጸልዩልኝ ለምኑልኝ አላቸው። ከዚያ ነቢ ሰለላሁ ዐለይሂ ወሰለም አንተ ሚንሁም ማለት አንተ ሲጀመር ከእነርሱ ነህ አሉት። ሰሃቦቻቸው ትውልዶቻቸው ወዴት እንደምንሄድ ያውቃሉ። ምንም አልቆዩም ነቢ ሰለላሁ ዐለይሂ ወሰለም ይሄን ሲሉት እስኪ እንደ አንድ ልጠብቀው ላ ወዴት እንደምንሄድ አላህ ሱብሓነሁ ወተዓላ አሳውቋቸዋል።
አይደለም ያንን ወደፊት የሚሆነውን ሁሉ ያውቁ ነበር። ይሄን አሳውቃቸዋል። ኢነላህ ዘዋሊየል አርድ አላህ ምድርን ጥቅልል አድርጎ አሳየኝ አሉ። ቃለ ሸይኽ አልዓላማ ሷሊሕ አልፈውዛን ሐፊዘሁላህ ተዓላ ወረዓ አይ ሰገረሃ አማመሁ ወሻፈሃ አነቢ ዓለይሂ ሰላቱ ወሰላም ወደፊት የሚሆነውን ሁሉ ጥቅልል አድርጎ አምላክ አላህ ከፊታቸው አስቀመጠላቸው፣ አሳያቸው። በቃ ልክ አንተ ቲቪ ቁጭ ብላ እንደምትከታተል እርሳቸው የወደፊትን ሁሉ እንዲያደርጓቸዋል። እስከ ዘመኑ ፍጻሜ ድረስ የሚሆን ሁሉ አይተዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የዛኔ ያ ሰሃባ እኔ ከነዛ እንደሆን ይጸልዩ ሲላቸው ጊዜ አንተ ከነርሱ ነህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀጣይ ሌላ ሰው ቆመና እኔንም ይጸልዩልኝ አላቸው። ኦካሻ ቀድመዋል አሉት። ያ ማለት ቀጣዩም ሌላ እየመጣ እንትን እንዳይል በስራው ላይ እንዲበረቱ ያደርጓቸው ዘንድ ነው። አንተ ነፃ ተብለሃል የሚለው ቢነገርህ ከአምልኮ ከዒባዳ ልትሳነፍ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ እንዲሆኑ አልፈለጉም እና በስራው ላይ እንዲበረቱ ትኩረት አደረጉለት። ያቸው አይደለ ለእንሁ ሐኪም አሕከሙ ናስ ጥበበኛ ናቸው፣ የሰዎች ሁሉ ጥበበኛ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ከዛላ እሺ ጥያቄ ያለ ይቀጥል። እሺ ኡስታዝ ጀዛኩሙላሁ ኸይራን። አንድ ጥያቄ ብቻ ነው ቀረኝ። አፋን አይ طيب الله على ان الله لا يحب كل مختار فخور اذا مختارنا فخور ልዩነት አለው? ان الله لا يحب كل مختال فخور مختال ብሎ ማለት የሚንጠባረር ሰው ማለት ነው። በምድራዊ ጸጋ በተሰጠው ጸጋ በሌሎች ላይ የሚንጠባረር የሆነ ሰው ነው። ፈኹር ማለት ደግሞ በተሰጠው በሌሎች ላይ የሚፎክር ነው። الذي يفخر على الناس بما انعم الله عليه كقارون ልክ እንደ ቃሩን ለምሳሌ በተሰጠው ጸጋ በሌሎች ላይ የሚፎክርና የሚንጠባረር የሆነ ሰው ለማለት ነው። እሺ ይሄኛው ደግሞ ሙኽታል የሚለው በሌሎች ላይ አይጠብርም፣ ማነው በሌሎች ላይ እንትን አይልም፣ አይፎክርም፣ ግን በራሱ በጣም የሚንጠባረር የሆነ ሰው ለማለት ነው። ይሄ ነው ልዩነታቸው። እሺ ጥያቄ ተጠብቃችሁ ወይያኩ። እሺ ጥያቄ አለ፣ ይቀጥል። አብዮት ሰላም፣ እንዴት ነህ? እሺ ጥያቄ አለ፣ ይቀጥል። አድሚኖች ካላችሁ ታብ ማድረጋችሁን ገስት ላይ ሰው እስኪታይ ድረስ ዋለክ ሰላም። ሰው እየታየኝ አይደለም። እሺ ከላይ ስጦታ ሰላም፣ እንዴት ነህ? እንዴት ነህ? አብዮት ወይንም ስጦታ አላችሁ? ደህና ነኝ አልሐምዱሊላህ። አንድ ክርስቲያኖች ካሉ ያስቀድማቸው። ስጦታ ጥያቄ አለ? ጥያቄ ልጠይቃችሁ ነበረ። እሺ ጥያቄ አለ? ማነው ስጦታ? ለእኔ ነኝ። እሷን አውራትና ከዛ ቀጥላለሁ። እሺ ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? አይ እሺ ጥያቄ አለ? ይቀጥል። በረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ሰላም ነው። እሱ እንዴት ነህ? አልሐምዱሊላህ። ከቁርአን ውስጥ የሆነ ጥያቄ አለ። እኔ ሙስሊም አልሐምዱሊላህ። የሆነ ከቁርአን ውስጥ የሆነ ያልገባኝ ጥያቄ አለ። ሁለት ጥያቄ ነው። አንዱ ሱረቱ ያሲን ውስጥ ወሸምሱ ተጅሪ ሊሙስተቀር ለሃ ዛሊከ ተቅዲሩል አዚዚል አሊም የሚለው እሱ አሁን ሳይንስ የሚለው መሬት ነው ፀሐይ ላይ የሚዞረው ይላል ሳይንስ። አያው ደግሞ ማለት የፈለገው እንዴት ነው? ወሸምሱ ተጅሪ ሊሙስተቀር ለሃ ማለት ፀሐይዋ የሆነ ትሄዳለች ምናምን የሚል ይመስለኛል እንደተረዳሁት። ትሄዳለች፣ ትንቀሳቀስ እንትን ይላሉ። ሁሉም በየራሳቸው ሰበ ይዞራሉ። ሁሉን ፊ ፈለኪ የስበሑን ይላሉ። የስበሑን ትክክል። ሁሉም ፊ ፈለኪ የስበሑን በየራሳቸው ሰበ ይዞራሉ ብሎ ተናግሯል። ፀሐይም የምትረጋበት ቦታ እስክትደርስ ድረስ ትሽከረከራለች ማለት ነው፣ ትሄዳለች። ያ ነው። እሺ ኡስታዝ አልሰማ እንዴ? እኔ እህት ጥያቄሽ ምንድን ነው? ጥያቄ እናቴ ታማሚ ነበረች፣ ካንሰር ታማሚ ናት። ረመዳን 30 ሙሉን አልጾመችም። አሁንም መጾም አትችልም። እንዴት ይደረጋል ማለት ፈልጌ ነው።
ረመዳን በመጣ ቁጥር ለእያንዳንዱ ቀን አንዳንድ ምስኪን ማብላት። አሁን ያለፈውን ረመዳንን ለእያንዳንዱ ቀን አንዳንድ ምስኪን አብይላት ከቻልሽ። እሺ ይሄ ነው ውሱ ስጦታ። እሺ እኔ አሁን ብዙም ጥያቄ የለኝም። ክርስቲያን ነኝ። እኔ ሙስሊም ሃይማኖት ልጆቹን እወዳለሁ። በእርግጥ ግን የምትከተሉት ሃይማኖት ስህተት እንደሆነ ነው እኔ እንደተማርኩትም እንደገባኝም እንደሆነ እኔ ጴንጤ ነኝ። ትክክለኛ ሃይማኖት እኔ የምከተለው ትክክለኛ ሃይማኖት የትኛው ነው ብለህ ነው የምታምነው? ትክክለኛ ሃይማኖትነትን ትክክለኛነት የሚያሰኘው ሚዛኑስ ምንድን ነው? ትክክለኛ ሃይማኖት ብዬ ነው ማምነው። እኔ በእርግጥ በሃይማኖት ምናምን እንትን ባላረገውም ኢየሱስ ጌታ እንደሆነ አምኛለሁ። ትክክለኛ መንገድ እየሄድኩ እንደሆነ ነው የምገባኝ። እሺ ኢየሱስ ጌታ ነው አይደለም የሚለው እናወራለን። ግን እያወራ መጀመሪያ ላይ ስለ ሃይማኖት ስለሆነ ያወራ ነው። መጽሐፍ ቅዱስ ምንም ሃይማኖት እኮ የሚናገረው ነገር የለም። አሁን የሆነ ቢያንስ የያዝከው ሃይማኖት ቢኖር እዚያ ላይ ትክክለኛ ሃይማኖት ክርስትና ሃይማኖት ነው ብሎ አምላክና ነቢያቶች ቢናገሩ ችግር የለውም። እሺ ከዚያ በኋላ እምነቱ ትክክል ነው አይደለም የሚለው እናያለን በኋላ። ነገር ግን መጽሐፍ ላይ የሃይማኖት ምንነት አይገለጽም። ይሄኛው ትክክል ነው ይሄኛው ስህተት ነው ማለት ሞራል እሱ ልክ ነህ። ሃይማኖት ትክክል ነው አይደለም ያልኩት አንተ በምታምነው ሳይሆን የምትከተለው። አሁን መጽሐፍ ቅዱስ የፈቀደውንና ያልፈቀደውን ነው የምትከተሉት። አንተ አሁን እኔ ኢየሱስ ክርስቶስን ሲከተል ይሄ አሁን ኢየሱስን ስለመከተል እናወራለን። አሁን እሱ ሳይሆን ሃይማኖትን እያወራን ያለ ነው። ኢየሱስም ሆኖ የቀደሙ ነቢያት ይህን ሃይማኖት ተከተሉ ብለው የተናገሩት የሃይማኖት አይነት አለ መጽሐፍ ቅዱስ ላይ ወይንስ የለም? የሃይማኖት አይነት ባይኖርም የለም። አየህ አይደለ? የትኛውን ሃይማኖት እንኳን መከተል እንዳለባችሁ ምንም አታገኙም መጽሐፋችሁ ላይ። አንደኛ እሱ ነው። ሁለተኛ ስለ ኢየሱስ ክርስቶስ ጌትነት ነው እያወራህ የነበረው መሰለኝ። አራስ ስጦታ ኢየሱስ ጌታ ነው ብለህ ነው የምታምነው? ኢየሱስ ጌታ እንደሆነ ነው ማምነው። ጌትነትን በመሰጠት ያገኘው ጌትነት ነው ወይንስ በራሱ መለኮታዊ ጌትነት አለው? ክርስቶስ ጌታ ተደርጎ ነው ወይንስ አይደለም? በመሰጠት አይደለም ያገኘው፣ እሱ ራሱ አምላክ ነበረ። በጣም ጥሩ። እንደሱ ከሆነ እንግዲህ በመደረግ ያገኘው በመሰጠትና በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ላይ ማስረጃ ባሳየህስ? ለኢየሱስ ክርስቶስ የሰጠ ጌትነት ጌትነቱ በመሰጠት በመደረግ ያገኘ የሹመት የስልጣን ጌትነት እንጂ ሌላ አይደለም። ያንንም ያስረክበዋል ሁላ። የሚገርም ኢየሱስ በምድር ሳለ ስልጣን ይሰጠው ተደርጎ ነው እያልኩኝ ነው። ይኸውልህ ማነው ስጦታ ጌትነቱ በመደረግ የተገኘ ጌትነት ነው። ዮሴፍን እግዚአብሔር ጌታ አደረገው ይላል። ኢየሱስንም እግዚአብሔር ጌታ አደረገው ይላል። አንድ አይነት ላሳየህ መጽሐፍ ቅዱስ ላይ ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም ማለት ነው። ጌትነት ከራሱ ለራሱ ኖ ከራሱ አይደለም፣ ከአምላኩ ነው የተሰጠው። እግዚአብሔር አደረገው እያልኩህ ነው። ኢየሱስ ክርስቶስ ተደርጎ ነው ጌታ ተደርጎ ነው ይላል መጽሐፍ ቅዱስ እያልኩህ ነው። ምን ትላለህ በዚህ ላይ? ጌትነት ለኢየሱስ ክርስቶስ በስጋ ሳለ ደካማ ነበረ፣ እንደኛ ይሰጠዋል ብዬ አስባለሁ። በስጋ ሳለ እንደኛ ደካማ ነበር። ቆይ አንዴ አያችሁ አይደለ? ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ በራሱ ነው? አይ ተደርጎ አይደለም አልከኝ። አንተ ተደርጎ እንደሆነ ስትረዳ ጊዜ ደግሞ አይ በስጋው ነው ወደሚል መጣ። ቆይ አንዴ መረጋጋት። አሁን በአንድ ክፍል ብቻ በአንድ ስንኝ ብቻ ምንም ልታረግ አችልማ። ስጦታ ጌትነቱን ክርስቶስ በመደረግ ያገኘው ነው አይደለም? እንደ መጽሐፍ ቅዱስ
ኢየሱስ መጀመሪያ ራሱ ጌታ ነበረ፣ በመደረግ አይደለም ያገኘው። በቃ በመደረግ እንደሆነ ላሳየህ መጽሐፍ ቅዱስ ላይ። ስለዚህ ከዚህ በኋላ ሐሳብን ትቀይራለህ። ምክንያቱም በመደረግ የተገኘ ጌትነት እንደሆነ አሁን ላወጣልህ ነው ማስረጃ። አሳየኝ እስኪ። እንደሱ ነው የሚባለው። ያን አላሳየህ። በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር ያው ይታያል። ቁጥር 36 ላይ ስጦታ ይታየኛል። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ። ስለዚህ ጌታ ተደርጎ ነው አይደለም? ኦኬ፣ አሁን ጌትነቱ ተወስዷል ወይስ ስቲል ጌታ ነው? ቆይ አንድ ጥቅሱ ላይ እናውራ፣ እዚያ በኋላ ጥያቄ ትጠይቃለህ። ጌታ ተደርጎ ነው ይላል አይደለም መጽሐፉ? ጌታ ተደርጎ ነው ይላል። አዎ፣ በጣም ጥሩ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ነው። አሁን ይሄን ደግሞ ስለዚህ መለኮታዊ ጌትነት አይደለም፣ በመደረግ የተገኘ ጌትነት ነው። እግዚአብሔር ሌሎችን ጌታ ሲያደርግ እንደነበር ዮሴፍን እግዚአብሔር ጌታ አድርጎታል አይደለ? ፍጹም ማነው ስጦታ እግዚአብሔር ጌታ በሰዎች ላይ አድርጎታል። እሱም ምዕራፍ እንትን ባላቀ። ስለዚህ የክርስቶስ ጌትነት ጌታ ነው ሲሏቸው ጊዜ ቀጥታ የምጠይቋቸው ምን አይነት ጌትነት ነው? በመደረግ ያገኘው ጌትነት ነው? የስልጣን የሹመት ጌትነት ወይንስ መለኮታዊ ጌትነት በሏቸው። ቀጥታ ወዲያው በመደረግ ያገኘው የስልጣን የሹመት ጌትነት እንደሆነ ታሳዩቸዋላቸው። ይህን ስልጣኑን ደግሞ ክርስቶስ አንድ ይህን ስልጣኑ ሹመቱን ደግሞ ያስረክባል፣ ይመልሳል። የሚገርማቸው ላሳይህ እንደሚመልስ ለዚህ ለሰጠው ለአምላኩ አለቅነቱን ስልጣኑን ሁሉ እንዳለ ይመልሳል። ኢየሱስ አይመልስም፣ ይመልሳል። ማስረጃ ላሳይህ። ማስረጃ ኢየሱስ ክርስቶስ ለየት የሚያደርገው ምን መሰለክ? ላሳይህ ወይ ማስረጃ እንደሚመልስ። ቃል የነበረ አምላክ ነው፣ በስጋ ተገለጠ። በስጋ ባለበት አሎ ስጦታ ጌትነቱን በመደረግ ያገኘው እንደሆነ አሁን አመንክ። በጣም ጥሩ ነገር። አሁን ደግሞ ቅድም ምን ብለህ ጠይቀሃል? እርሱ ይመልሳል ወይ ይሄን ነገር ብለሃል። አዎ ቃል በቃል እንደሚመልስ ላሳየህ ነው። የተሰጠውን ስልጣን ሁሉ እንዳለ ያስረክባታል ለዚያ ለሰጠው ለአምላኩ ማለት ነው። ይህ በቃ ተሰጥቶ ነበር፣ ይመልሳል። ልክ አንተ ይሄንን እኔ በነጸር ሰጥቼህ ከሆነ በኋላ አምጣ ብዬ እቀበልሃለሁ፣ ትመልስልኛለህ። ባለቤትነቱ ስለዚህ የኔ ራሴ ነው ማለት ነው እንጂ አንተ ተውሶ ነህ። በቃ እቃ ነህ፣ እሰጥሃለሁኝ፣ ከዛ በፈለኩ ጊዜ እቀበልሃለሁ። ክርስቶስ ማለት ጌትነቱ ልክ እንደዚያ ነው። መለኮታዊ ጌትነት ደግሞ ባህሪ ነው፣ የሚሰጥና የሚቀበል ነገር። አምላክ መለኮታዊነቱን የሚሰጥ አይደለም። ስለዚህ የተሰጠው ክርስቶስ መለኮታዊነት ጌትነት ሳይሆን የስልጣን የሹመት ጌትነት ነው። እንደሚመልሰው ደግሞ ላሳየህ። እሺ ላሳየህ። መጽሐፍ ላይ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የተሰጠውን ስልጣን ከቁርአን አታሳየኝ። ከቁርአን አታሳየኝ። መጽሐፍ ቅዱስ ከቁርአን ላይ የምትፈልገው ጥያቄ ትጠይቀኛለህ። ደግሞ አሁን መጽሐፍ ቅዱስ ላይ ስለሆነ ነው። ችግር የለውም። እስልምናም ላይ መጠየቅ ከፈለግ በጣም ደስ እያለኝ አስተናግዳለሁ። ያሳየህ ስልጣኑ እንደሚመልስ ኢየሱስ ክርስቶስ። ኦኬ ይሄን የተሰጠውን አለቅነቱን ስልጣኑን ሁሉ ኢየሱስ ክርስቶስ እንደሚመልስ ተመልከቱ። እዚህ ጋር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ያው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከቱ። ቁጥር 24 ላይ ያውና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። እንግዲህ አሳልፎ ይሰጣል ለዚህ ለአምላኩ። ያንን መንግስቱን አለቅነት ስልጣን ለጥቅልል አድርጎ ይሰጣል። ጭራሽ ለዚያ ለአምላኩ ይገዛል። ተመልከቱ ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አላሁ አክበር።
እና ስለዚህ አለቅነቱን፣ ስልጣኑን፣ ሹመቱን ሁሉ የተሰጠውን እንደገና ያስረክባታል፣ ይመልሳታል ኢየሱስ ክርስቶስ ማለት ነው። ይሄ የተሰጠው የጸጋ እንደሆነ እንጂ የሚያሳየው መለኮታዊ ጌትነት አይደለም ማለት ነው። እሺ ስለምን ጥያቄ ያለ ትቶታ እስኪ ልመለስ። what is it bro? እስልምና ላይ ጥያቄ አለ እንዴ? ሄሎ እሺ ጥያቄ ያለው ካለ ይቀጥልሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። እሺ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የሆነ ክርስቲያኖች መስጂዳቸው ላይ ገብተው ሰግደው ነበር የሚባል ነገር አለ። እሱን ሰምቼ ውሸት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ብሏል። መስጂዶች ሁሉ የአላህ ናቸው፣ በእነርሱ ውስጥ ከእኔ ከአላህ ጋር ሌላ ማንም እንዳትጣሩ ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ሌላ አካል መመለክ ዘንድ ቦታን የሚፈቅዱ አይደሉም። እሱ ضعيف ነው፣ ውሸት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ እነርሱ ውስጥ ማን ነበር ከላይ ሻሃዳ መያዝ ይፈልጋል አለት እንደገና አስገብተሽ ጥያቄ ላይ ቀጥል